አሜን ብለን ስንቀበል ወደ ገነት የምንገባ፣ አይ እምቢ ካልክ ደግሞ ወደ ሲኦል የምትሄድበት ያ ኢየሱስ አለን የምንቀበለው እንጂ ቀድሞ ወስኖብን ወደ ሲኦል የሚገቡትን ወደ ገነት የሚገቡትን ከዛ አንተ ትወና ማለት ነው መተወን ትተውናለህ። እሱ ኦልሬዲ ጽፏል እኮ ኦልሬዲ እኮ ሲኦል እንድትገባ ወስኖብህ መጥቷል። ምንም ብታደርግ እኮ ምንም ገነት አገባም። በቃ እንደዚህ አይነት ኢየሱስ የትኛው ኢየሱስ ነው? የኛ ኢየሱስ ነው አይደለም። ታዲያ የምትሰብክ ምን አይነት ኢየሱስ ነው? እውነተኛ ጌታ ነው አይደለም። ስለዚህ እኔ እውነተኛ ጌታ ልጃለሁ። አዎ ክርስቶስ ጌታ ነው። አዎ ኢየሱስ ጌታ ነው፣ ያውም የጌቶች ጌታ ነው። አዎ ኢየሱስ ንጉስ ነው፣ ያውም የነገስታት ንጉስ ነው። አዎ ኢየሱስ አምላክ ነው፣ የአማልክት አምላክ ተብሎ የተጠራ አምላክ ነው ያለን። ይሄ አለን። ሌላ ከዚህ ውጭ ሌላ ኢየሱስ ልናውቅም አንችልም አንፈልግም። እና ከዚህ አንጻር ምን ልላችሁ ነው፣ እንደዛ የምትሉት ጥንቃቄ አድርጉ። እና እንደዚህ አይነት እንግዲህ ዮሐኔ እንዳሳየን ነው፣ ኮንፊውዝ የሚያደርጋቸው ነው። ስለ ስላሴ አያውቁትም፣ አያስተውሉትም። ይሄ መልእክቴ ነው። በዚህ አጋጣሚ ዮሐኔ ረጅም ሰዓት ወሰድኩና አሁን መጠየቅ እንችላለን። ቀጥሉ። ቃልዮት ያሰማልን። መኩዬ ልጨምርልህ። ዮሐኔ እንትን ቴሌግራም ቼክ አድርግ እሺ። እዛ ላይ ደግሞ አንድ ሌላ ልጨምርልህ። ሌላኛው አብዱል ያለው እሱን አሳየን። ድምጽ ታፍኖ ነበር። አንተሽ ምንድን ነው ያልከው? ኧረ እባክህ ድምጽ ታፍኗል። አንተ ልጅ ቴሌግራም ላይ ልኬልሃለሁ ምናምን አለ መሰለኝ። ልጨምርልህ። እሺ የኤርፎኑ ጉዳይ ነው። ምን ላድርግ? ምን ይሁንልህ። ጥሩ እሺ። እኮ ቀድሞ እየሰማ እኮ ተቸገርን። አሁን መግቡ እሺ ቆይ እስቲ የላክልኝን ነው። እሺ አንዴ መኩ ትንሹ ላይ ላድርግና ቆይ ይሄንን አይደል? እስቲ ቆይ እንዴት ነበረ? አንተ ከመጠመቁ ሰውየውን ከማጥመቅ በፊት ስታስተምረው ገና ሲመጣ ከዓለም ሲመጣ ነው ገና አፖስቶል ክሪድ ነው የምታስረው። የትኛው ቤተክርስቲያኖች እንደዛ የምታስረው? በፕሮቴስታንት ታሪክ ውስጥ ማለት ነው። የትኛው ቤተክርስቲያኖች ሰውየው ገና ከሌላ እምነት ወይ ደግሞ ከሌላ ኦርዶቪ ወደ ክርስትና ሲመጣ እና አፖስቶል ክሪድ ላስብር የሚለው የፕሮቴስታንት ትራዲሽን ራሱ የለም። ገና እኮ ሰውየው እኮ ሙስሊም ነበረ። መጣ እኮ በቃ ጌታ ማርኩኛል ብሎ መጣና አሁን ከዚህ በኋላ ምለው ትላለህ ብለህ ደግሞ በአንድ ልጅ ውስጥ ልጁ ማለት ምን ማለት ነው ይላል ገና ማለት ነው። ኧረ ወይኔ ኦኬ። ስለዚህ ልጁ ማን እንደሆነ ሳያውቅ ነው እኮ የመጣው። ማን እንደሆነ ገና ማን ነው ልጁ ይላል። ስለ ልጁ ሳሰብክ ነው ጭራሽ። ኧረ ወይኔ። እሺ ዘንድሮ እሺ ኧረ አንድ ሙስሊም ነው የመጣው እኛ ጋር እኮ ልጁ ክህደት ነው ይልሃል እንዳይልህ። ስለዚህ ስለ ልጁ አትነግረው፣ በሻግ ነው የምታልፈው። እውነት በመድኃኒዓለም ኧረ ቆይ አንዴ እስኪ ሰውየውን ከማጥመቅ በፊት ስታስተምረው ገና ሲመጣ ዓለም ሲመጣ ነው ገና አፖስቶል ክሪድ ነው የምታስረው። የትኛው ቤተክርስቲያኖች እንደዛ የምታስረው? በፕሮቴስታንት ታሪክ ውስጥ ማለት ነው። የትኛው ቤተክርስቲያኖች ሰውየው ገና ከሌላ እምነት ወይ ደግሞ ከሌላ ኦርዶቪ ወደ ክርስትና ሲመጣ እና አፖስቶል ክሪድ ላስብር የሚለው የፕሮቴስታንት ትራዲሽን ራሱ የለም። ገና እኮ ሰውየው እኮ ሙስሊም ነበረ። መጣ እኮ በቃ ጌታ ማርኩኛል ብሎ መጣና አሁን ከዚህ በኋላ ምለው ትላለህ ብለህ ደግሞ በአንድ ልጅ ውስጥ ልጁ ማለት ምን ማለት ነው ይላል ገና ማለት ነው። አላስተማርኩም። እኛ ጋር እኮ ልጁ ክህደት ነው ይላል። ኦኬ። ስለዚህ በጣም ኃይለኛ የሆነ ስህተት። ኦኬ። ሲቀጥል ደግሞ አፖስቶል ክሪድ ላይ ከሆነ ያንተ እንትን ያለው ያንተ ኦልሬዲ በቃ እምነት ያለው ነው የማስለው አፖስቶል ክሪድ ነው ምናምን ካል ሲምፕሊ አንድ አማኝ እውነተኛ አማኝ መሆኑን እየለካ ያለው በዛ መንገድ ከሆነ አንድ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን እየለካ ያለው በዛ ክሪድ ውስጥ ከሆነ እስኪ
እስከዛሬ አያልቅም። ጥምቀት ማነው የጌታ እራት እንደዚህ ብለው የሚያምኑ ከእናንተና ጋር ህብረት ማድረግ ይሻለኛል ምናምን ያልከን በሙሉ ዜሮ ሊሆን ለምን ታደርጋለህ? በቃ ይኸው እኛም እናምናለን፣ ቄሲም ታምናለች፣ ወንጌል ታምናለች፣ አፖስቶስ ቢላ ያለውን የማያምን ጴንጤ የለም። በቃ ለዛ ነው ለምን ህብረት አታደርግም? አይ እኔ እኮ ደስ የሚለው እኔ የእኛ ልጆች የፖስቱት መስሎኛል። እኔ ፍሮዎችም ለእኛ እየሰሩ ነው እኔ ነው ማሰብ አቁማቸው። እቺ እኮ እንደዚህ ናት ህይወት እኮ እንዲህ ናት እኮ ለካ እዛ ቤት ያለች እኛ ነበር ባላየቱ ህይወት እኮ እንዲህ ናት። ጀርባ ይጣራ በደንብ ወደ ኋላ አካባቢ ዴቭን የዛኔ እንዳልክን አስታወሳችሁ? እንዳልክም እኮ የፖስተችው እሷ ነች። ጸረ ኢየሱስ የሆነ ጥቅስ ይመዛት። ለነገሩ ፕሮፋይል አንደርከቨር ኤጀንት ናት ይላሉ። ይኸውልህ ዋና እኮ የእሷ ሀሳባ ይዋሃደ መጨረሻ አካባቢ ቃሌ ዴቭን ቡሊ ያደርገዋል፣ የሆነ ይናገረዋል ምናምን አትምጣብና እሱን ነው ጭንቅላቷ ውስጥ አስቀምጣ እንትን ያለችው እንጂ ስለ ትምህርቱ አይደለም የተጨነቀችው። ገባ? አሁን እቺ አጀንዳ ፍለጋ ነው የምትለዋን ቃል ብቻ ነው ይዛ የመጣችው ልጅቷ። ስትሰማው ስለ አጀንዳ ነው የሚያወራው ቃሌና እቺን አጀንዳ ፍለጋ የምትለዋን ቃል ብቻ ነው እንጂ ትምህርቱ ጴንጤን ገደል ይክተተው አይክተተው ምንም በቃ የሚያሳስባት ነገር የለም። ብቻ ይሄ ዴቭ ቄስ ዴቭ ከሀገር ይውጣልን ነው፣ ከቲክቶክ ይውጣልን ነው ሐሳቡ። ትምህርቱ ግን በቃ ያው ገደል ከተተችው። አይ ጀግኒት እነሱ ትምህርት ባይዘው ግድ እንደሌላቸው የምታውቁት ምን እየተወራ እንደሆነ አያውቁ አይሰሙም ስንል እኮ ባይዘው በምክንያት ቢሰሙ ባያስተውሉ የምርም መመዘኛቸው ትምህርት ቢሆን ፕሮ አይሆኑም። እንደ አንድ ፓስተር ተነስቶ የሆነ ነገር ይላል አሜን ይላሉ። ልሳን እንደው ሳይሰሙ እንዴት አሜን ይላሉ ይባላል። ፕሮቤት ብትሄድ ቢሰሙም ባይሰሙም የሆነ አካል አወራ አሜን ነው የሚሉት እና ምንም አልሰማችሁም እንዳ ሴጣን ፓራላይዝ ያደርጋችሁ አሜን። ሴጣን ፓራላይዝ ያደርጋችሁ አሜን። አስታውስካት ፓስተር እኔ በጣም ናቱ አሜን እንዳትል ናቱ ኔትወርኳ መጣበት። ናቱ አለ ሚውት አድርጌ እያወራው ነበረ ታውቃለህ። በጣም ከማን ጋር? ከኛ ጋር አይደለም። ናቱ ወደኋላ ስትወጣ ሌላ ቦታ ደርሰህ ነው የምትመጣው። እባክህን እዚህ ጋር ቆይ። አይ ነው ግሪን ስክሪን አውቶማቲካሊ ሆነብኝና ለዛ ነው። ቀጥሉ። ሂዊ ድምጿን ህይወት ድምጿን ታሰማን ነው የምንለው እኛ። የተመከርነው ሰው አለ። ሰባት ጎረምሶች ነው እየተባለ ነው። ለምንድን ነው ቪዲዮ ፖስት ማድረግ ሲባል ለካ በህዊ መጥቶ ስቶሪ ነው የሚያደርገው አሉ። በውስጥ ልጽፍላት ነበረ ማለት ላይክ ጋይድ ላረጋት ማለት ነው። ይሄኛውን ፓርት ምናምን ፖስቹ ምናምን በጣም አሳዝነውኝ ማለት ነው። ሲያበረታቷት እኮ እሷን ከዚህ በኋላ ባሰሪም ጥሩ ነው እያሉ ነው የሚያበረታቷት። አንቺ እኮ ኤዲቲንግ ላይ በጣም ጎበዝ እኮ ነሽ። በተለይ ባትፖስቹ ሳስበው እነሱ ራሱ የሚያበረታቷት ይመስለኛል። ችግር የለም ዮሐዴ በጣም የኛ ልጆችን በጣም የምወዳቸው ለዚህ ነው። እነ ሄሉ በጣም ጂኔስ አንተ በውስጥ ሲያወራ ዮሐዴ መኩ ምናምን ታውቃላችሁ እና ታች ያላችሁ በውስጥ ሲያወሩን ማለት ነው ዶክመንትድ የሆኑ ሰዎች ናቸው። ልክ የሆነ ነገር ሊሰሩ ከፈለጉ ለዛ ነገር ማስረጃ ዶክመንት አላቸው። ኢቨን ማነው አሁን በውስጥ ሄዳችሁ ይሄ ማስረጃ ብትሏቸው ሊሰጧችሁ ሁሉ ይችላሉ። ሁሉም ኦርቶዶክሳዊ ኤዲት የሚሰራ ማለት ነው። አሁን ደግሞ የመጡ አሉ ልክ እንደ ህይወት አይነት ሁለት ግራ የሆኑ ደግሞ አሉ ማነው ግራ የገባቸው ደግሞ አሉ ልክ እንደ ሜም ምናምን አድርገው የሚሰሩ ማነው እነሱ ተዋችሁ ስድብ ብቻ ነው እና ፎከስ አያደርጉም አስተምሮ ላይ
ምንም እና ለዛ ነው እርስ በርሳቸው ሲጋጩ ታያላችሁ። በዛው በራሳቸው በፖስተቱት ማለት ነው እንደዛ አይነት ነገሮች ታያላችሁ። እና በእውነት የኛ ልጆች በስማ እውነት በጣም ክበሩልን በእውነት። አንዷ ጴንጤ ራሱ እኮ መኩዬን ጠጅ ማስታወቂያ አሰርተዋለች። መኩ አይተሽዋል? መኩ አይተዋል? እሱን ያ አሁን ከጠጅ ጋር መኩ ምን አገናኝቶት ነው? የምር ምን አገናኝቶት? ምንድን በጣም እኮ የሚሰሩት ላይክ በቃ ስም ማጥፋት ስለሆነ አንትሽ ስም ማጥፋት በቃ ጀስት ኦፌንድ ማድረግ ስለሆነ የሆነን አካል በቃ ዝም ብሎ አሁን የመኩን ተጠቀሙት። ምን ያገናኘዋል? አሁን ከመኩ ጋር ምንም የሚያገናኘው ነገር የለም። አሁን ለምሳሌ አይደለ እና በቃ ይሄ በጣም ከባድ ነው የሚያደርገው። ያው በዚህ እናስተዋውቅላችሁ እንጂ ላይክስ አላገኙም አይደል? 7 ሰው ነው ላይክ ያደረገላቸው። በዚሁ ዝም ብለን ካያችሁ ዝም ብላችሁ ላይክ አድርጉላ። አይ አሁንማ ከኔም ሰውረሃል፣ ከኔም ጭምር ነው የተሰወርከው። ማን ነው እሱ? አንትሽ አውርቶ ነበረ። አይ አንትሽ ቶ ዝም ብሎ አንተ ዝም ብለህ ፋይል ላክ፣ እሱ ነው የሚሻለ። አይ ተው እባክህ፣ ብርሌውን መስሏቸው ነው አንገቱ አልኩኝ እንጂ የመኩ ኦኬ፣ ራስህን እየቀጠቀጠ ስለሆነ ነው እንዴ መኩ? ኧረ እንቀጥለው። ብዙ ጨዋታ አለው መሰለኝ ይሄ ቪዲዮ ብዙ ጨዋታ አለው። ሊያጫውተን ነው መሰለኝ። አንዴ ኧረ ብዙ ያጫውተናል ይሄ ነገር። አንተ ከመጠመቅ ወይ ሰውየውን ከማጥመቅ በፊት ስታስተምረው ገና ሲመጣ ከዓለም ሲመጣ ገና አፖስቶል ክሪድ ነው የምታስረው። የትኛው ቤተክርስቲያን እንደዛ የምታስረው? በፕሮቴስታንት ታሪክ ውስጥ ማለት ነው። የትኛው ቤተክርስቲያን ሰውየው ገና ከሌላ እምነት ወይ ደግሞ ከሌላ ኦርዶቪ ወደ ክርስትና ሲመጣ እና አፖስቶል ክሪድ ላስ ብሬም የሚለው የፕሮቴስታንት ትራዲሽን ራሱ የትኛው ገና እኮ ሰውየው እኮ ሙስሊም ነበረ። መጣ እኮ በቃ ጌታ ማርኩኛል ብሎ መጣ። አሁን ከኔ በኋላ ምለው ትላለህ ብለህ ደግሞ በአንድ ልጅ ውስጥ ልጁ ማለት ምን ማለት ነው ይላል። ገና ማለት ነው አላስተማርኩም። እኛ ጋር እኮ ልጁ ማለት ነው ይላል። ስለዚህ በጣም 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 ኃይለኛ የሆነ ስህተት። ሲቀጥል ደግሞ አፖስቶል ላይ ከሆነ ያንተ እንትን ያለው ያንተ ኦልሬዲ በቃ እምነት ያለው ነው ማስሉ አፖስቶል ምን እያወራህ ነው አንተ? እሺ ስሙ አሁን ምናምን ቃል ሲምፕሊ አንድ አማኝ እውነተኛ አማኝ መሆኑን እየለካ ያለው በዛ መንገድ ከሆነ አንድ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን እየለካ ያለው በዛ ክሪድ ውስጥ ከሆነ እስከ ዛሬ አያልቅም። ጥምቀት ማነው የጌታ እራት እንደዚህ ብለው የሚያምኑ ከእናንተና ጋር ህብረት ማድረግ ይሻለኛል ምናምን ያልከን በሙሉ ዜሮ ነው። አቤት አቤት እውቀት፣ አቤት እውቀት። አበሰሰው እኮ እዚህ ማንም ያቀለብ ደስ የሚለው ቀጠቀጣቸው በትልቁ ነው። የሆነ ሰንበዲም ከታች ቁጭ ብሏል። አዎ ገለቴ ሰንበዲም ከታች ቁጭ ብሏል እና ወይኔ በላቸው። ኧረ በስመ አብ አንተ ስማ፣ አሁን 12 አርቲክሎች አሉ እና በአብ በወልድ በመንፈስ ቅዱስ እናምናለን። ከዛ አንዲት ሐዋርያዊት ኩላዊት በሆነችው በአንድ ቤተ ክርስቲያን እናምናለን ሲባል ቤተ ክርስቲያን ውስጥ ናቸው። በተለይ ሳክርመንትስ ይሄ ቅዱስ ጥምቀትንና ስጋና ደሙ የሚመጣው ባይዘ በአንዱ ሚስጢር በሳክርመንቱ በኩል ነው አንዲት ቤተክርስቲያን የምትመጣው እንጂ ከሌላ በምንም አይደለም። አንድ ቤተክርስቲያን የምትሆነው ሳክርመንታል ነው። የመካነ ኢየሱስ ስለ ቤተክርስቲያን አውግስበርግ ኮንፌሽን
እንትናቸው ላይ አርቲክል 9 የሚናገረው አንዲት ቤተክርስቲያን ለመባል ለመባል የሚያስፈልጓት ምስጢራት በትክክል የሚከናወኑባትና ትክክለኛ ወንጌል የሚሰበክባት ብለው ነው ቸርች ራሱ አይደንቲፋይ የሚያደርጓት ወይም ደግሞ የሚገልጿት። ስለዚህ ያን ሁሉ ያልከን ገደል ገባ ብለዋል። ግን አለማወቅ ጠቀመ። አንዲት ኩላዊት ቤተክርስቲያን እናምናለን። ከዛ ደግሞ በኃጢአት ስርየትም እናምናለን ይላል። ጥምቀት ለኃጢአት ስርየት እንደሆነ እዛው ኮንፌስ አደረገ። ኦኬ እዚህ ያለ እንዳለ አታምንም ማለት ነው። ቀጥሎ የኃጢአት ስርየት፣ ከዛ በኋላ ደግሞ በሙታን ትንሣኤ እናምናለን ነው። ራፕቸር ምናምን አፈርድም የሚያበላ ትምህርት ማለት በትንሣኤ ሙታን በሕያዋንና በሙታን ለመፍረድ ዳግም ይመጣል የሚለውን ትምህርት ማለት ነው። አይ ራፕቸር የሚያምን ነው እንዳለ ማለት ነው። አይ ዶንት ኖ እሱ ይመን አይመን አላውቅም። ራፕቸር የሚያምን ነው። ራፕቸር የሚባል የለም እዛ ክሪድ ላይ ሁሉንም ያጠቃለለ ነው። ማይ ብራዘር አታውቅም? እንዴት ነው ዝም ብለህ? ለነገሩ ደስ የሚለው ማንም የሚያውቅ የለም። ጠቀመው ማለት ነው። እባካችሁ ኧረ ሰው ይሰማናል እያላችሁ ቢያንስ አውሩ። ማለት ሰው ሲባል ክርስቲያኖች እኛ እንሰማችኋለን። ሌላ እንኳን ባይሰማችሁ እዚህ ጋር እንዳለ አሜን ቢላችሁ ክርስቲያኖች ጆሮ ላይ ቢደርስ መሳቂያ ነው የምትሆኑት። በቃ እንደዚህ እንስቅባችኋለን። ቪዲዮ እየከፈትን በእያንዳንዱ ንግግራችሁ በቃ እያለገጥን እንሰማችኋለን። ያ ራሳችሁ ፖስታችሁ ማለት ነው። ፖስታች ራሳችሁ፣ ተናጋሪ ራሳችሁ፣ ከዛ ደግሞ የእኛ ናቸው የምትሏቸውን ተናግራችሁ፣ ግን እኛ በቃ እያንዳንዱ ነጥባቸውን እያየ መዝናኛ ነው የምናደርገው። ያ እንደዛ ነው። ምናልባት ሀሳብ ትሰጡበታላችሁ። የተወሰነ ሰው ይሄዱበትና ይቀጥላል። ባይዘው ገና አላለቀም አለው። ናቱ ወርመኩ እንትን በልና ትንሽ እናዳምጠውና ስራ ያሉት ያዳምጡትና ከዛ በኋላ እንትን እንላቸዋለን። እሺ ጥሩ ይለቅ። እሺ ለምን ታደርጋለህ? በቃ ለዛ ለምን ህብረት አታደርግ? ኦኬ። ስለዚህ ይሄ ሌላ ዝም ብሎ አጀንዳ ፍለጋ። ስለዚህ ዊዝደም እንዳለው አገልጋይ እኔ እንደ ዋይዝ አገልጋይ አንድ ሰው ከመጣ ማለት እንደ ዋይዝ አገልጋይ መጀመሪያ ማስተማር ያለብህን ህዝብህን ማስተማር አለብኝ ብለህ የምታስበው ነገር ማስተማር። አፖስትልስ ክሪድ ላይ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ይላልና ወልድ ፈጣሪ አይደለም ወይ? መንፈስ ቅዱስስ ፈጣሪ አይደለም ወይ የሚልን ጥያቄ መጀመሪያ መመለስ አለብህ፣ አስቀድመህ ማለት ነው። ክሪዱን ይሄኛውን ክሪድ እንደው መተህ ዝም ብለህ ህዝብ ላይ ከመጫንህ በፊት መጀመሪያ እሱን ማስተማር መቻላል። መጀመሪያ ቁጭ አድርገህ ህዝብን ያንን ማስተማር መቻላል። አብዛኛው ይህንን የሚለው ራሱ በትክክል ተረድቶታል የሚለው ሌላ ጥያቄ ሲሆን፣ ኦኬ ጎበዞች ከሆናችሁ ብልህ ከሆናችሁ መጀመሪያ የምታደርጉት እሱ እናንተ የምታጸልዩትን ጸሎት እናንተ የምታስገቡትን ንስሐ እንቀበል። እግዚአብሔር ከተቀበለው አንተ ተቀበል ካልተቀበል ሲጀመር እኮ እና ሲግኒፊካንት እኮ እንዴ ቤት ስከፍት እንትን የሚሰጡ ቤት ስከፍት ጊፍት አበባ የሚሰጡ ማን እንደሆኑ እናውቃለን። ፖስት ስታደርግ ከፖስት ስር መጥተው የሳቅ ኢሞጂ የሚያደርጉልህ እነማን እንደሆኑ። አሁን ወደ ሀሜት ተመጣ። አሁን ምንድነው ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ስትል እንዴ ወልድስ አይደለም እንዴ ብሎ ይጠይቅሃል። ስለዚህ አፖስቶሊክ ክሪድን ማስባል የለብህም ነው። ማስባል የሌለብህ ምክንያት ምንድነው? ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከዛ ቀጥሎ የእርሱ አንድያ ልጅ በሚሆን በእግዚአብሔር ወልድ እናምናለን። ኦኬ በመንፈስ ቅዱስም እናምናለን ስለሚል እንዴ አንድ አምላክ አይደለም አብ ወልድ መንፈስ ቅዱስ እንዴት ትላለህ እንዳይሉ ይሄንን ማስባል የለብህም ነው አርጊመንቱ። እዚህ ላይ የተወሰነ ፖይንት ሄዱበት ወንድሞች። ፕሮቴስታንት እንኳን የሚገቡ አይመስለኝም። ለምን ኢንቫይት አናረጋቸውም? ግን የአፖስቶሊክ ክሪድን ሪሊ ይቀበላሉ? ጭራሽ ሰምተውትስ ያውቃሉ? ፕሮቴስታንቶች እስቲ ገብተው ለምን እንትን አይሉ? ዮሐድ እዛው ላይ ማለት ነው ወደ መጨረሻ አካባቢ ይሰማል። ወደ መጨረሻ አካባቢ እዛው ላይ ዮሐድ ምን ይላል መሰለ? ማንም ፕሮቴስታንት ሆኖ አፖስቶሊክ ክሪድን የማይቀበል የለም ይላል እዛው ላይ።
ብንሰማ ጨርስ። በቃ ማንም ሁሉም ፕሮቴስታንቶች ያውቃሉ ይቀበላሉ ነው የሚለው። ብንሰማ ደስ ይለኛል። እንጨርስ፣ ከዛ እናያለን እንደሚቀበሉና እንደማይቀበሉ አስገብተን እስቲ ምን እንደሆነ ራሱ ክሪዱ ምን እንደሆነ ራሱ የሚያውቁት አንዳንድ እንዲያው እዚህ ላይ መጥቶ ናይሲያን ክሪድ ለማለት ለክርክር ምናምን ከመጡ ካልሆነ በስተቀር ካወቁ በስተቀር ኖርማል አማኞች ስለ ክሪድ ጸሎተ ሃይማኖት ጭራሽ። በነገራችን ላይ ክሪድ እያልን ያለነው ጸሎተ ሃይማኖት ነው። የሃይማኖት መሰረት ሁሉን የፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን የሚለውን እሱን ነው። እሺ። እና ሁል ጊዜ እኛ ጸሎታችን ነው ለክርስቲያኖች፣ ይሄ ያው ይታወቃል። ሁሌ ነው ኮንፌስ የምናደርገው። ፕሮቴስታንቶች ግን ይህንን አያውቁትም። እስቲ እንስማው። ለማንኛውም ያ እሺ፣ እናንተ የምታስቡትን ንስሐ እንቀበል። እግዚአብሔር ከተቀበለ አንተ ተቀበል ሲጀምር እኮ ዮሐንስ ሲግኒፊካንት እኮ አጀንዳ ፈለገ። ስለዚህ ዊዝደም እንዳለው አገልጋይ እንደ ዋይዝ አገልጋይ አንድ ሰው ከመጣ ማለት እንደ ዋይዝ አገልጋይ መጀመሪያ ማስተማር ያለብህን ህዝብህን ማስተማር አለብኝ ብለህ የምታስበውን ነገር ማስተማር። አፖስትልስ ክሪድ ላይ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አምናለሁ ይላልና ወልድ ፈጣሪ አይደለም ወይ መንፈስ ቅዱስ ፈጣሪ አይደለም ወይ የሚልን ጥያቄ መጀመሪያ መመለስ አለብህ አስቀድመህ ማለት ነው። ክሪዱን ይሄኛውን ክሪድ እንደው መተህ ዝም ብለህ ህዝብ ላይ ከመጫንህ በፊት መጀመሪያ እሱን ማስተማር መቻል አለብህ። ጭነት አደረገው ደግሞ ጸሎቱን ለምን ታደርጋለህ? በቃ ይሁን እኛ ምናምናለን፣ ቄሲም ታምናለች፣ ወንጌል ታምናለች፣ አፖስትልስ ክሪድ ላይ ያለውን የማያምን ጴንጤ የለም። በቃ ለዛ ነው ለምን አፖስትልስ ክሪድ ቆይ ስሙ እችን ፓርታ ይሻለኛል ምናምን ያልከን በሙሉ ዜሮ ሊሆን ለምን ታደርጋለህ? በቃ ይሁን እኛ ምናምናለን፣ ቄሲም ታምናለች፣ ወንጌል ታምናለች፣ አፖስትልስ ክሪድ ላይ ያለውን የማያምን ጴንጤ የለም። በቃ ለዛ ነው ለምን ህብረት አታደርግ? ያ አፖስትሊክ ክሪድ ላይ ያለውን ጴንጤ የለም ነው ያለው። ያ አሁን ችግሩ ምን ይልሃል መሰለ አፖስትሊክ ክሪድ ላይ አሁን ሪሚሽን ኦፍ ሲን ዊ ቢሊቭ ኢን ሪሚሽን ኦፍ ሲን ነው የሚለው። ልክ እንደ ኒቂያ እና ኮንስታንቲኖፕል ክሪድ ባፕቲዝም ኢን ዋን ባፕቲዝም ፎር ዘ ሪሚሽን ኦፍ ሲን አይደለም የሚለው። ሰው ሪሚሽን ኦፍ ሲን በራሳቸው እንደፈለጉ ለመፍታት ምናምን እንዲመቻቸው ይመስለኛል። አሁን ከዛ ውጭ ግን በአንዲት ኩላዊት በሆነች ቤተክርስቲያን እናምናለን የሚለውን እሱም ራሱ በራሳቸው አፈታት ምናምን ይፈቱታል። ከዛ አንጻር ነው። ዞሮ ግን ጸሎት ራሱ ሲጀመር ያውቁታል ወይ ነው አፖስቶሊክ ክሪድ አርቲክሎቹን ያውቋቸዋል? አያውቁትም። ያ እዚህ ጋር ዮሐዴ አሁን ያልከው ካቶሊክ በሆነች በአንዲት ቤተክርስቲያን እናምናለን የሚል አለ። አፖስቶሊክ በሆነች ቸርች ማን ነው? ትክክል። አዎ እሺ ይኸውላችሁ ሁላችሁ ምታች ያላችሁ ስሙ ማለት ነው። አንዲት ቤተክርስቲያን ምን ማለት መሰላችሁ? አንድ ጌታ አለ፣ ራስ የሆነላት አንዲት ቤተክርስቲያን አለች ማለት ነው። አንዲት ቤተክርስቲያን የተባለው አንድ ኮንግሪጌሽን ነው ወይም ደግሞ አንድ ህብረት ማለት ነው። ያ ህብረት ደግሞ ኦኬ በመጽሐፍ ቅዱሳችን በቆሮንቶስም አሳያችኋለሁ። ኦኬ ቆይ ከፍቼ አንብላችሁ አንዴ። እሺ እንዳትረሱ። አሁን ይሄንን የማይቀበል የለም ብሏል። ሰው አንዲት ቤተክርስቲያን እንዳለች ማይቀበል የለም። ሰው ያችን አንዲቷን ቤተክርስቲያን እንያት ማለት ነው። እዚሁ ኮንፌሽኑ ወይ ማነው ክሪዱ ምን እያለን ነው የሚለውን በዛውም ለመረዳት እንዲያመቸን ማለት ነው። ሶሪ አንዴ እየከፈትኩ ነው። እሺ ይቅርታ። እሺ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 እንዲህ ይላል። ይኸውላችሁ 9 ላይ እንዲህ ይላል፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችው እግዚአብሔር የታመነ ነው አለ። ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የተባለው ወደ ቤተክርስቲያን ነው። ልብ በሉ እሺ። ስለዚህ የጌታ ህብረት የተባለችው ቤተክርስቲያን ናት። ስለዚህ የጠራችው እግዚአብሔር ምንድነው? የታመነ ነው ካለ በኋላ 10 ለምን ይላል? ነገር ግን ወንድሞች ወይ ኦኬ ክርስቲያኖች ወይ ያለ ነው። እሺ ሁላችሁ ክርስቲያኖች አንድ ንግግር እንድትናገሩ በአንድ ልብና በአንድ ሀሳብም የተባበራችሁ እንድትሆኑ እንጂ መለየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። ይሄ ምን ማለት መሰላችሁ? አንድ ንግግር ወይም ደግሞ በአንድ ልብ በአንድ ሀሳብ መሆን ማለት አስተምህሮ ነው፣ ዶክትሪናል ኢሹ ነው። እሺ ለምሳሌ እዚሁ ጋር የምታዩቸው አንዱ
ክርስቶስ ለዓለም አልሞተም የሚልን ንግግር ያለበት ህብረት ውስጥ ነው። አንዱ ደግሞ ክርስቶስ ለዓለም ሞቷል የሚልበት ህብረት ውስጥ ነው። ስለዚህ አንድ ህብረት ውስጥ አይደሉም። ኢቭን ሰው እንዲሁ ዝም ብሎ ቃሉን ብቻ መቀበል አይደለም። ኦኬ ህይወት ያለው ያ ቃል አፖስቶሊክ ክሪድ ላይ አባቶቻችን ያስቀመጡልን ይሄ የእምነት መግለጫ ምንድን ነው? ህይወት አለው አይደለ? ትክክለኛውን ነገር ነው። መጽሐፍ ቅዱስ ክርስቶስ ያስተማረንን በመጽሐፍ ቅዱስ ያገኘነውን አይደለ? እዚህ ውስጥ እንዳልሆኑ ህይወት አልባ መሆናቸውን የምታዩበት ነው። አንድ ንግግር የለም። በነገራችን ላይ በፕሮቴስታንት ውስጥ ማለት ነው አንድ ንግግር የለም፣ አንድ ልብ የለም፣ አንድ ሀሳብ የለም፣ መተባበር የለም። ይልቁንስ ይህንን ክፍል ያዝ ያረጉና መካነ ኢየሱሶች አንያ ቆሮንቶስን ይህንን የጠቀስኩላችሁ ምዕራፍ 1 ቁጥር 7 ማነው 10ን ያዝ ያደርጉና ምን ይላሉ መሰላችሁ? የእኛ ኮሚኒየን ኦኬ የእኛ ህብረት ማድረግ ክሎዝድ ነው። ልክ እንዴት ማለት ነው? በአስተምህሮ አንድ አይነት ቅድም አውግስበርግ አፖሎጂን ዮሐዴ ቅድም ጠቅሶላችኋል። ፎር ዘ ዩኒቲ ኦፍ ዘ ቸርች ምን ላይ ነው መስማማት ያለብን ብሏል። ማነው ዶክትሪናል ኢሹ የሆነ ወይም ደግሞ አስተምህሮ ላይ እና ሳክራመንት ላይ ነው መስማማት ያለብን ለቤተክርስቲያን አንድነት። ስለዚህ አንድ ለመባል የጌታ ቤተክርስቲያን አንዲት ናት። እዛች የጌታ ቤተክርስቲያን ራስ የሆነላት አንድ ክርስቶስ አለ። ከዛ በኋላ ደግሞ አንድ መንፈስ አለ። ኦኬ አጽናኙ የወረደው አንድ መንፈስ ነው አይደል? ያ መንፈስ ደግሞ የሚያግዘን በእኛ የሚናገረው የሚመሰክረው አንዱን የእግዚአብሔርን ትምህርት ነው አይደለ? አንዱን አስተምህሮ ነው። የተለያየ አይነት አይደለም። እነሱ ጋር ግን ይኸው እዚህ አንድ ገስት ላይ የተቀመጡትን እንኳን ስታዩ ምንድነው የተለያየ አይነት አስተምህሮ ታያላችሁ፣ የተለያየ አይነት ንግግር ታያላችሁ። ስለዚህ ይሄ ክሪድ ፈጽሞ እነሱን አይመለከትም ማለት ነው። ከጅምሩ አይቀበሉትም ማለት ነው ክሪዱን እንደ ክሪድ ራሱ። ለምን ካታሆሊክ የሆነች አንዲት ቤተክርስቲያን አለች ሲባል እንደ ዝም ብሎ የምትቆጠረው ወይም ደግሞ የሆነች ቦታ ብቻ ያለች ለማለት አይደለም። አንድ ህብረት፣ በአንድ ልብ የሚናገሩ አንድ ሀሳብ ያላቸው የተባበሩ ህብረት። ይህ ህብረት የክርስቶስ ህብረት ይባላል። በነገራችን ላይ ከዮሐዴ ቀጥሎ ኮመንት ላይ አሁን ብጠይቃቸው የጌታ ቤተክርስቲያን የልጁ መንግስት አይደለችም የሚል ፕሮቴስታንት የመጣበት ዘመን ነው። በነገራችን ላይ ጭራሽ ማለት ነው መንግስትነቱን የሚክዱ ጭራሽ እንዲህ አይነት ህብረት ነው ያላቸው። ስለዚህ የተለያየ አይነት አስተምህሮ ያለበት ቤተክርስቲያን የለም። ስለዚህ ክሪዱን አጌነስ ናቸው፣ ተቃዋሚ ናቸው። አንዲት ቤተክርስቲያን የሚለውን ያፈርሳሉ ማለት ነው። ኦኬ ስለዚህ ቀጥሉ። ያ ናትሽ አይቀበው አንዲት ቤተክርስቲያን የሚለው እና የጌታ መንግስት ነች ቤተክርስቲያን ጭራሽ እነሱ ሲመጣ ድጋሚ መሬት ላይ መጥቶ ይነግሳል ብለው ነው ከቀለም ጀምሮ አይ ቲንክ የሚያምኑትና ከባድ ነው። ኤኒዌይስ ክሪዱ ላይ ባይዘው አንተ ናትሽ አሁን ይሄ ዋን ካቶሊክ ቸርች የሚለው ራሱ ቀጥሎ እንትን ይላል ኮሚኒየን ኦፍ ሴንትስ ዊ ቢሊቭ ኢን ኮሚኒየን ኦፍ ሴንትስ ነው የሚለው። ቀጥሎ በቅዱሳን ህብረት ነው እናምናለን የሚለው። ሶ ኮሚኒየን ኦፍ ሴንትስ ከተባለ ይቺ ቤተክርስቲያን የቅዱሳን ህብረት የክርስቲያኖች ህብረት ነች ማለት። ካቶሊክ የምትባለው የክርስቲያኖች የቅዱሳን ኦኬ ህብረት እንጂ የትም ቦታ ያለ ዝም ብሎ ዝሩ የሆነች ቤተክርስቲያን ወይም ደግሞ እነሱ እንደሚሉት የሆነች ምንድነው ማትታይ አይነት ቸርች ምናምን እንደሚሉት አይነት አገላለጽ የሆነ በዚህ በቅርቡ የመጣ ስለ ቸርች ኮንሴፕት አለ። የፕሮቴስታንት የጴንጤቆስታሎች ኮንሴፕት ደግሞ ማትታይ ቤተክርስቲያን የሚባል ማለት ኦኬ ማትታይ ቤተክርስቲያን የሚባል የለም። የቅዱሳንና የክርስቲያኖች ህብረት ነች ቤተክርስቲያን የምትባለው ልክ ዕብራውያን ምዕራፍ 12 ላይ እንዳለችው ማለት ከ24 ጀምሮ እንደምንመለከታት የመላእክት ራሳቸው ክርስቶስ ስለሆነ ከዛ በሰማይ ያሉ በምድርም ያሉ ሁሉም በአንድነት አንድ የሆኑበት በክርስቶስ ስጋና ደም የተሳሰሩበት ክርስቶስ ራሳቸው እነሱ የክርስቶስ ብልት የሆኑ አካላት ብቻ ያሉባት ነች ካቶሊክ ቤተክርስቲያን የምትባለው በዓለም አቀፍ ደረጃ ያለች። በዓለም አቀፍ ደረጃ ሲባል ምን ማለት ነው? ኢትዮጵያ ላይ ብቻ አይደለችም፣ ግብፅም፣ አርመንም ኦኬ ህንድም ሲሪያም ያለችው ቤተክርስቲያን እንደማለት ነው። እዛ ያሉ ክርስቲያኖች የነሱ ህብረት የነሱ አንድነት ነች ቤተክርስቲያን ማለት። አንድ የሚያደርጋቸው ደግሞ ያው ሚስትሪስ ናቸው።
ሚስጢራት ናቸው አንድ የሚያደርጓቸው ማለት ሚስጢር ነው አንድ የሚያደርጋቸው እንጂ ሌላ ምንም አንድ የሚያደርጋቸው የለም። እና ከዛ አንጻር የሚታይ ነው። እሺ የሚገባ ፕሮ የለም። ዋት ኢዝ ጎይንግ ኦን? ግቡ እንጂ ጻፍ። ርዕሱን ስትጽፍ ነው እንደዚህ አይነት ርዕስ ዶግማ ነገር እኮ አይወዱትም። የራሳቸውንም እንትን አይሉምና ዶግማማ ከባድ ነው። የሆነ ርዕስ ጻፍ፣ የሆነ ገላት፣ የሆነ ታቦት ምናምን ጻፍ። ዶግማ ነገር አይወዱም ማለች እና እውነቷ ማርያም ሊትራሊ ባይዘው እኔ የፓስተር ወጋየሁ እኮ ባይዘው እግዚአብሔር አንተ ሪከርድ ያደርጋሉ ብዬ ነበር። ሊትራሊ አርጋለሁ ማስናቀን ሄዳን ነው እኮ ነው ያለችው። ሊትራሊ እኔ አርጋለሁ ይዋዴ እሷ አላረኩም አላልከኝም እንዴ? የእሷን አርጋለሁ እንጂ እንዴ የእሷ አላረኩም ከኤጂ ጀምሬ እኮ ኔትወርኬን አሰቃየኝ። እስቲ ለማንኛውም የገባ ሰው አለ? አዎ አለ። የሆነ ዲር ፋክት የሚል ወይኔ ዲር ፋክት ጽፌ ርዕስ። እሺ እንዴት እንደሚያናድ ሲጠፋብህ ማለት ነው። ድጌ ልጽፍ ነው። ተቀበሉት። እሺ ዲር ፋክት። እሺ ዲር ፋክት። አቤት፣ እንዴት ናቸው? ሰላም ነው? እንደምን አለ? እግዚአብሔር ጌት ይመስገን። ቤተ እምነት ነህ? ጌት ቤተ እምነት ነህ? ኦርቶዶክስ ነው እንዴ? አነጋገርም ያሳውቃልስ እንዲያው። እሺ ጴንጤዎችን ነው እየጠየቅን ያለ ነው እና እያስገባን ያለ ነው። ሜቢ ጴንጤዎች ካላችሁ አሁንም ላኩልን። ይቅርታ በጣም ሜቢ ለክርስቲያኖች ቀጣይ። እሺ አሁን ለጴንጤዎች ብቻ፣ ክርስቲያን ላልሆኑት ከክርስቲያን ውጭ የሆኑት ገብታችሁ ጠይቁ። እሺ ክርስቲያኖች ሌላ ጊዜ እንትን እናደርጋለን። ኦኬ በቃ እሺ። ገላት ላይ ጥያቄ ያላችሁ ግቡ፣ እዛውን ጠይቃችሁ እና ጠይቁ፣ ላኩ። መኩ ከፍ አድርገው ጽሁፍ አይኔ ላይ እኔ አልችልም እኮ የዋዴ ነው። እሺ ቤት መክፈት ስተው ጭራሽ ማን ከፍ ዝቅ እንደሚያደርግ ጠፋብህ። መኩ ከስር ያለው ተቀበለው። የሆነ ሰው ገብታ ኧረ አይታየኝም። ማን ገባ? ናቱን ነው ናቱ ከብሉይ ኪዳን ገብቷል። የትላንቱ ልጅ አልተመቸህም? መሰዊያ አላችሁ? አዎ አለን። እሺ ምንድነው መሰዊያው? መሰዊያ ስትል አልገባኝም። ምንድነው ግን እሱ ነገር አልገባኝም። ምንድነው ያኛውስ? መሰዊያ ማን ነው? ክርስቶስ ነው። መስዋዕቱስ ክርስቶስ ነው። መስዋዕቱ ማን ላይ ነው የተሰዋው? ክርስቶስ ላይ ተሰዋ? አይ እንደዛ አላልኩም። እኔ እኮ ስማ እንትን ስለሆነ እነሱ ብዙ ጊዜ እንዴት መሰለ፣ እሺ አይ በቃ ልተው፣ ይሄ ነገር ሊሄድባቸው ነበረ፣ ልተው። አንዱ ደግሞ ያኛው መሰዊያ ነን አለ እኮ። ቅዱስ አልሰማሁም እንዴ? መሰዊያ አላችሁ? አለ። ማን ነው? ምንድነው መሰዊያ? እኛ ነን መሰዊያ። አንተ መሰዊያ ነህ አላልኩም? ይመችህ። እስቲ ለማንኛውም ገባ በሉ ጋይስ። ፕሮዎች ላኩ ገስት ላይ
ለማድረግ እሺ ፋክት ክርስቲያን ነው። አይ መልሼ ነው ያስገባው። ሰላም እንዴት ነህ? ስምህ ማን ነው? እሺ የፖስትከውን ፖስት እንዲሁ ዝም ብዬ ከላይ ብቻ አይቼ ነው እንትን ያልከው። ኦርቶዶክስ ነህ? እርግጠኛ ነህ? ኦርቶዶክስ ነኝ። እርግጠኛ ነህ? ኦኬ ብጠይቅ ምናምን አይደብርህማ? ችግር የለም። እሺ ኮመንት ላይ ምን ጽፈልኛል? ኢየሱስ ክርስቶስ ጠበቃችን ነው ብለሃል። ምን ማለት ነው? ጠበቃችን ነው ማለት በእኔ እንደምረዳው በመስቀሉ ኦርቶዶክሳዊ እኔ እንደምረዳ አይልም። እሺ በመጀመሪያ ደረጃ ማለት ነው። አሁን መጽሐፍ ቅዱስ እንደሚያስረዳ ጠበቃችን ነው የሚለው ምን ማለት ነው? ይከራከርልናል ነው ማለት የምንድን ነው? ደሙ ወይም መስቀሉ ይከራከርልናል እንደማለት ነው። ከምንድን ነው ይከላከልልናል? ይከራከርልናል ነው ያልከው? ይከራከርልናል። ይከራከርልናል ከማን ጋር ነው የሚከራከረው? ከተጻፈው ሕግ ከተጻፈው ሕግ ብሉይ ኪዳን ላይ ካለው ሕጎች። እሺ ኤኒዌይስ እሺ ኮመንት ላይ የሆነ መልእክት አይቼ ነው። እሺ ለምንድን ነው የሌላ ቤተ እምነት የምትፖስተው? ማለት መምህራን የእኛ መምህራን አሉ አይደለ? ልክ እንደዚህ መፖሰት ስትፈልግ አሉ። በሁሉም ትምህርት አስተምረዋል። ያላስተማሩበት ርዕስ የለም። ስለዚህ የሌላ እንትን መፖሰት ምን ማለት ነው? እስቲ ያስረዳኝ። ምክንያት ምንድን ነው? ኦኬ እኔ ብዙ እንትን አልልም፣ ግን አልፎ አልፎ የሚመጡልኝን ችግር የሌለባቸውን ትምህርቶች ችግር ስሰማቸው ከመጽሐፍ ቅዱስ ውጭ አይደሉም፣ የሆነ ግላዊ ፍላጎት ያለው የሆነ ሃይማኖታዊ ይዘት ከሌለው የሌላም የነሱም ቢሆን ዝም ብዬ አጭራጭሩ ሲመቸኝ ማለት ነው ዝም ብዬ እለቃለሁ። አይ እንደዛ እንጂ ሌላ አይደለም። እነሱ ጋር ሄጄ ኦር እንትን ብዬ ሳይሆን ደስ የሚል ትምህርት ሲሆን፣ ምክንያቱም የኛው እንዴት መሰለ አሁን ለምሳሌ ከላይ እንዳልከው ለአንተ ደስ ያለ ወይ ደግሞ ለጆሮ የተስማማ የሚመስል አይነት ይዘት የያዙ ግን ውስጣቸው ደግሞ ትክክለኛ ያልሆኑ አስተምህሮች ስለሚገኙባቸው እንደዚህ አይነት ነገሮች ሼር ማድረግ ወይ ደግሞ ማጋራት ተገቢ አይደለም። አንደኛ ነገር የትኛውም ርዕስ ላይ በቃ የቤተክርስቲያን መምህራን ሀሳብ ሰጥተዋል፣ አስተምረዋል። የትኛውም ርዕስ ከፈለክ አንደኛ ነገር ይሄ የሚያመለክተው ምንድን ነው? የምንመለከተውን ነገር አለመለየታችን ስለሆነ። እሺ ስለዚህ እኔ አሁን ከላይ ነው እንደውም ያየሁት። እንደውም እኔ አኪዋ ብዙ አታጨናንቀው ስላለኝ እንጂ እኔ ብዙም አሁን ያልተዋጠልኝ ነገሮች ይኖራሉ። ግን ዞሮ ዞሮ ፕሊስ እንደዚህ አይነት ነገር አትፖስቱ፣ እውነትም ኦርቶዶክስ ከሆንክ ማለት ነው። እሺ ስለዚህ እንደዚህ አይነት ነገሮችን አጥፋ ምናምን ሀይድ ምናምን አድርግ። መምህራን አሉ በሁሉ ርዕስ። ይሄ መምህር የሚያምንበት ወይም ደግሞ የሚያምኑ ህብረት እነሱ ሁሉ ከመምጣታቸው በፊት ፕሮቴስታንቲዝም ከመፈጠሩ በፊት አሁን ከ100 ዓመት ከ500 ዓመት በፊት ቤተክርስቲያናችን እያስተማረች ቆይታለች። አዲሷ ብርቋ አይደለም። ስለዚህ ገብተህ የትኛውንም መምህር በየትኛውም ርዕስ ላይ ታገኘዋለህ ማለት ነው። እና ከቆይታችን አንጻር አንድ መምህር ሁሉንም ማስተምሯል ማለት በሚቻልበት ደረጃ አለን መምህር። ስለዚህ እንቁ መምህራን የራሳችን እያለን መጽሐፍ ቅዱስም የሚለው በቃ ለእነሱ ተገዙ ታዘዙ ነው አይደል የሚለው። ሰው በቃ በትምህርት የምንሰማቸው እነሱን ነው፣ የምንታዘዛቸውም እነሱን ነው። ስለዚህ እንደዚህ አይነት ነገር እንዳትገኝ እላለሁ። ኤኒዌይስ ሶሪ እንትን ካልኩ ቀጥሉ። ግን ከቤተ ክርስቲያን አስተምህሮ ምን አውቀሃል? ዲርፋክት ምን ታውቃለህ? እስኪ መሰረታዊ ቤተ ክርስቲያን ትምህርት ተምረሃል? እሱ ላይ ደካማ ነኝ። የስርዓት ትምህርቶች ላይ ምናምን ደካማ ሰው ነኝ። ይበን መጽሐፍ ቅዱስም ላይ አንባቢ አይደለሁም። ማለት ቢያንስ አንድ ክርስቲያን መሆኑ የሚታወቀው በነገራችን ላይ በትምህርት ነው።
አንድ ሰው ትምህርትን የቤተ ክርስቲያን አስተምህሮ ሳያቅ ወይም ደግሞ ሳይቀበል እንዲያው ደስ ስላለኝ ብሎ በቃ የፕሮቴስታንትን የሚሰማ እናንተን የሚያደርግ ከሆነ በራሱ መመዘኛነት አይ ደስ ስላለኝ ነው የለጠፍኩት ማለት ወደ ሌላም ሊከት ይችላል ማለት ነው። ከምንፍቅና ወደ ምንፍቅና ውስጥም ሊከት ይችላል። ቢኮዝ አስተምህሮቱ ከመጽሐፍ ቅዱስ ነው ማለት በቃ መጽሐፍ ቅዱስ ላይ ስላለ ነው ብቻ አይደለም። ትርጉሙ ምንድን ነው ማለት መጽሐፍ ቅዱስ ውስጥ ስለተቀመጠ ብቻ እነሱ እንዴት ይቀበላሉ፣ አንተ እንዴት ነው የምትቀበለው? እብን አሁን የተጠየቀው ጥያቄ ላይ ክርስቶስ ይከራከራል ወይ ከምን ጋር የሚለው ሌላ እንትን ነው። ስለዚህ ዩሀፍቱ ቤተክርስቲያንን ማወቅ አለብን፣ ስለ ስላሴ ማወቅ አለብን፣ ስለ ክርስቶሎጂ ስለ ክርስቶስ ሰው መሆንና እንዴት እንዳዳነን ማወቅ አለብን፣ ስለ ጥምቀት ማወቅ አለብን፣ ስለ ቁርባን ማወቅ አለብን፣ ስለ ዳግም ምጽአት ክርስቶስ ዳግም እንዴት እንደሚመጣ እንዴት ፍርድን እንደሚሰጥ ማወቅ አለብን እና መማር አለብን እባክህ የቤተክርስቲያን ማለት ነው። እና ወንድማችን አኪ ያለ የተወሰነ ይነግርሃል፣ ያስተምርሃል። ወደ አኪው ስንሄድ እሺ። አስተምር አንዳንድ ነገር ብለው ስትባል ወደ እኔ ታመጣለህ እንዴ? ወይ ፓፓ ምን አልሽኝ? አብራችሁ ነው እንደ የመጣችሁት? የሌለ አሳቀከን እኮ ነገር በለው እያልኩት እኮ ነው። አይ እንትን ነዋ። አሁን የወንድማችን የምርም እንደዚሁ ክርስቲያን ከሆነ ኦርቶዶክስ ከሆነ የተወሰነ ነገር ደግሞ ምናምን ከወንድሞቹ ተምሮ ምናምን ቢወጣ ጥሩ ነው። አየህ አሁን እንዳላችሁትም የሌላ ቤተ እምነት መምህራን ምናምን እንደዚህ የሚለቅም ከሆነ በዚህ መልቀቅ ብቻ ሳይሆን ባይለቅ ራሱ መስማቱን ያን ያህል ጥሩ አይመስለኝም። ያው ቦዔዝ ሩትን እንዳላት ነው እንደምታውቁት። ቦዔዝ ሩትን በዚህ መጽሐፈ ሩት ላይ እንደምናውቀው ሩት የቦዔዝን እርሻ ትቃርማለች እና ቦዔዝ ምን አላት? ከዚህ እርሻ ውጭ አትቃርሚ እና የመጽሐፍ ቅዱስ ክፍል እንዴት እንደሚብራራ እናውቃለን። ያው ከዚህ በፊትም መጽሐፈ ሩትን ስናጠና እንደነበረው እና አሁን እሱን ብዙ እንትኖችን ውስጥ እየገባውና ሳይሆን ብዙዎቻችሁ እንደምታውቁት ያው ቦዔዝ ሩትን የተቤዣት ነው። ቦዔዝ ሩትን ተቤዣት ነበረ እና የሚቤዥ ጌታ ነው እና እውነተኛው ቦዔዛችን አሁን በሐዲስ ኪዳን ጌታ ኢየሱስ ነው። ለኛ እውነተኛው ቦዔዛችን የተቤዥን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው እና ሩት የኛ ምሳሌ ናት። እርሻው የቤተ ክርስቲያን ነው እና ሩት በቦዔዝ እርሻ ውስጥ ቃርሚ ከዛ ውጭ አትቃርሚ ተብላለች። ልክ እንደዚህ ሁሉ እኛ ደግሞ በጌታ ቤተክርስቲያን ውስጥ እንቃርማለን። በተለይ ለሕይወታችን ጉዳይ ለመዳን ምናምን ስናስብ የምንቃርመው ከጌታ ቤተክርስቲያን ነው። ለጥናት ምናምን ልናደርገው እንችላለን። ለምሳሌ አንድ መምህር በተለይ ደግሞ ማለት የኦርቶዶክስ መምህር ሆኖ በተለይ ዕቅበተ እምነት ላይ ምናምን እንደው እንደዚህ የሚመስል ነገር ላይ እሰራለሁ የሚል ሰው ግዴታ የሌሎቹንም ቤተ እምነቶች ጽሑፎች ግዴታ ማንበብ አለበት፣ ማወቅ አለበት፣ ማየት አለበት። የእስልምናውንም የፕሮቴስታንቱንም የኤቲስቱንም እውነቱን ለመናገር ሁሉንም ማየት አለበት። ይህ ኃላፊነቱ ነው። ግን ለመዳን እንደው ለድህነት እንዲሆነው ምናምን ለምክር ለተግሳጽ ምናምን ግን እንደ ከቤተ ክርስቲያን ብቻ ቢቃረም ጥሩ ነው። ከቦዔዝ እርሻ ባንወጣ ማለት ነው። ግን ኤኒዌይስ ያም ሆነ ግን አሁን እኔ እያልኩ ያሉት ምንድን ነው ትላለህ? ይህ ወንድማችን አንዳንድ እንደዚህ የተወሰነ እንትን ያለበት ነገር ካለ እንደዚህ የተወሰነ እንደው ለየት ያለ ትምህርት ምናምን በውስጡም ድንገት ካለ ምናምን ነገር አንዳንድ ርዕሶችን እያነሳችሁ ተራ በተራ ትንሽ ነገር ብትሉት እግረ መንገዱን በዛውም ወንድማችን ብቻ ሳይሆን ሌላውም ደግሞ የሚከታተለውም ሰው የቤተ ክርስቲያን ትምህርት የሚያውቅ ይሆናል ማለት ነው። እግረ መንገዱና እንደዛ እንድታደርጉ ብዬ ነው። እና መኩታው ቀጥይ እስኪ እንትን ይህንን ሄድፎን ጆሮ ላይ ሰክተ እንዳደገኛ በቃ እስኪ አሁን ምን እየሰራ ይሄ ኮሜንት አንተ እኔ አቡኒ ተይ በእናትህ ምያለው ምንም ላለ ላይቭ ላይ አሁን ተወኝ ጨዋታ ታስመጣብኝ። እሺ ይሁን እስቲ መቼስ እንግዲህ ምን ይደረጋል እና እስቲ ሂድበት እስቲ ትንሽ ሂድበት። አሁን አይ እንትን ላይ ለምሳሌ ሰምቲንግ የሆነ ነገር እያነበብኩ ነው ለሆነ ነገር
ምንድን ነው እና ኬስ ያወራ ነው እንዴ ንባብ የምትጀምረው? አይዞህ ና ክፈተው፣ አትሳቀቅ። ና ተመለስ። ቀጥል። ልጁ ይጠብቃል። በእናቱ አንተ ሰውዬ አሁን ምን አድርግ ነው የምትለው? ቆይ እንዴ አንተ ገብቼ የተወሰነ አወራ ይባላል። እንዲቀደም ልጁን ስታስጨንቁ አልነበር እንዴ? የቤተክርስቲያን ትምህርት ተማር አልከው። እሺ አስተምሯ የተወሰነ ነገር በለኝ። የቃልን ቪዲዮ ብትሰማ እኮ ትምህርቱላ ትዝ አይልም ነበር። የቃልን ድምፅ ብትሰማ ኖሮ ቪዲዮ ታብድ ነበር አንተ ራስህ። ምን አለ ወንድማችን? እስቲ እሱን ስማውና ያው መኩ እኮ ኤርፎኑን ሰክቶ የተቀመጠው የዓለም ጫጫታ ይቅርብኝ ብሎ አይ ማሽታ እስኪ ሐሳብ እንዲሰጥበት ትንሽ አድምጠው አይመስልም? ያዲ ያሳየው እንትኑን ግን ለልጁ ማለት ነው እንትን ብናደርግ መልካም ነው። ትንሽ ነገር አይ ለምሳሌ እስቲ እንትና ማነው ስም ይቅርታ ወንድሜ ስሙን ካስተዋወቃችሁ ንገሩኝ ድጋሚ እንዳላስመልሰው። ዲር ፋክት አይ ኦኬ እሺ በዲር ፋክት እንቀጥል። እሺ ዲር ፋክት ወንድሜ ሰላም ላንተ ይሁን። ይመስገን አምላክ ደህና ነህ? እግዚአብሔር ይመስገን። አሜን አሜን። እሺ እስቲ እንዴት ነው ሰው እንዴት ነው የሚድነው ምናምን የሚለውን እስቲ ምንድን ነው እስቲ የምታውቀውን እስቲ አካፍለን ትንሽ። ያው አንድ ወንድም ዝም ብለን እንደዚህ ትንሽ እናወራ እንጂ። ኦኬ ያው እኔ እያልኳቸው ነበረ እንደ ክርስቲያን አንባቢ ሰው አይደለሁም። ያው ሰነፍ ነኝ፣ አላነብም ምናምን የቤተ ክርስቲያን ትምህርቶችን ብዙ እንትን አይደለም። እንደውም አልፎ አልፎ ከእናንተ ነው የምሰማው። ከአኬ ብዙ ቦታ ያለው ክርክሮች ላይ ከፕሮቴስታንትም ጥያቄ ስላለኝ ብዙ ጊዜ እንደመከታተል ነበር። አንድ ሰሞን ጥሩ ትምህርቶችን ትሰጣለህ። በዚህ አጋጣሚ ታንኪዩ ልልህ እፈልጋለሁ። ከእናንተ ነው አንዳንድ ነገር የምሰማው እንጂ እንዲህ የራሴ የሆነ መረዳት ወደ መጽሐፍ ቅዱስን የማንበብ ልማድ የለኝም። ስንፍና ነው። በእርግጥም የብዙዎቻችን ችግር ነው። ክርስቲያኖች በጣም በቃ እንደው መጽሐፍ ቅዱስን ማንበብ አለብን፣ የቤተ ክርስቲያንን ትምህርት መማር አለብን ምናምን። ግን ያው በአንድም በሌላም ደግሞ ለመማር መሞከርህ ምናምን ጥሩ ነው። እሺ እንትን ምን እስቲ እንዴት ነው ታዲያ አሁን አንተ ከምታውቀው አንጻር እንደው ሰው እንዴት የሚድን ይመስልሃል ስታስበው? እንዴት የእግዚአብሔር መንግስት ለመውረስ ማለት ነው መጨረሻ ላይ ግዴታ እግዚአብሔር መንግስት ለመግባት ምንድን ነው እስቲ ምን ማድረግ አለበት ብለህ ታስባለህ? የመጀመሪያ ያው እንትን እምነት ይቀድማል ብዬ አስባለሁ። ክርስቶስን ሞቶልኛል፣ ተሰቅሎልኛል፣ የተሰቀለልኝ ለእኔ ነው ብሎ ቅድሚያ እሱ ማመን አለበት ብዬ አስባለሁ ለድነት። ከዛ በኋላ ደግሞ ስራም መገለጥ አለበት። ያመነ ሰው ስራው ይገለጣል ብዬ ማምናለሁ። ስራም በጣም ያስፈልጋል። ግን ከስራ ምን ይቀድማል? እምነት ይቀድማል። ማለት ክርስቶስን ማመን ማለት ነው። በወንጌሉ ማመን፣ በስቅለቱ ማመን። ይህን ካመነ በኋላ ይህን ከተረዳ በኋላ ያንን የተማረውን ያወቀውን ደግሞ መኖር አለበት፣ በስራው መገለጥ አለበት። ያን ሲገልጥ ይድናል ወይም ስራውን ይፈጽማል ብዬ አምናለሁ። መሀል ላይ ያሉትስ እነዚህ ሚስጥራቱን ምናምን ጥምቀት፣ ቅዱስ ቁርባን ምናምን እሱም ከአንድ ከስራ ውስጥ ነው ማየው። በጥምቀት እንደዚህ ለመዳን ያድናል ነው ጥምቀት ያስፈልገናል ብዬ አስባለሁ። ያስፈልገናል ካመን ክርስቶስ ያድናል ነው ጥምቀት ያድናል። አው ብዬ አስባለሁ። ማለት አንድ ሰው ካመነ በኋላ ስራው ይገለጣል ስል አሁን ስራው ስሩ የተባል ነው። ምናልባት ድሆችንም ማብላት ሊሆን ይችላል፣ ቁርባንን መቁረብም ሊሆን ይችላል፣ መጠመቅም ሊሆን ይችላል። እነሱን ነገሮች መፈጸም አለብኝ ብዬ አምናለሁ። ማን በል ስምህን ግን ይቅርታ ዲፋክት ኤልያስ በለኝ።
ኦኬ ኤላ እሺ፣ ደስ ይላል። ስላወኩ በጣም ደስ ብሎኛል። አሁን ቅድም እንደው እንደዚህም ስትከራከር ምናምንም አያለው ምናምን ብለህ ነበርና እንዴ ስከራከር የኔን ሚዩት እያደረክ የእነሱን ብቻ ነበር እንዴ የምትሰማው? አይ ስቀለድ ነው። ኤላ ታምረኛ እሺ ይሁን። አይጠሩ ነው ኤኒዌይስ አይጀግ ነው። ይሁን እንግዲህ መልካም። እሺ ስለዛ ጥምቀት ለድህነት ነው ማለት ያው ለድህነት ያስፈልጋል ማለት ነው። ያመነ ሰው መጠመቅ አለበት ለመዳን። አይ ጥሩ ነው ትክክል። ቅዱስ ቁርባንስ ምንድን ነው? ቅዱስ ቁርባን ሚስጥሩን የምንካፈልበት ነው። ብዙ መረዳቶች የለኝም እሱ ላይ በልክቱ ነው። ቅዱስ ቁርባን ላይ ነው ግን ሚስጥሩ የምንካፈልበት ነው። ሚስጥር መካፈል አለብን። አዩን በቃ ችግር የለም እንትን አድርግ። አሁን በቃ ጥሩ ነው። ስለዛ እንትን እናድርግ። ስለ ቅዱስ ቁርባን እኔ እንዴት አሁን ቅዱስ ቁርባን ምናምን እንትን ነበር በፊት ሌላ ቤተ እምነት ነበርክ እንዴ? አይ ኦርቶዶክስ ነኝ፣ ድሮም ኦርቶዶክስ ነኝ። ግን እንደዚህ ስልህ ይሄ ብዙ እንትን የለ በኤርትራን ውስጥ እንደ ብዙዎቻችን አዩ በቃ እንትን አድርግ እስኪ ቴሌግራም ላይ ብቅ በልና መሰረታዊ የክርስትና ትምህርት ላስገባህ ፕሊስ። መኩ አውራውና እስኪ እንደው መሰረታዊ የክርስትና ትምህርትን ጆይን አድርጉ ይማሩ ወንድማችን። በቃ በውስጥ ሀይ በለኝና ዲር እንትን አደርጋለሁ። ባይ እንዳትለው እንጂ መኩ ሀይ ሲል መኩ አንዴ ይህንን ሄድፎን ካደረገች እኮ መመለሻ የላትም። መስሚያ ተጥሩ እሱን ካረገች ማንንም አሰባ ቻው ነው የምትለው። ለጥፌዋለሁ ቻው አለ ሰውዬ። ወይ ጉድ! የኔን ሚኒት እያረከ የነሱ ነበር ወይ ሰማው? ሁኔታው ነው። በተመሳሳይ ድምፅ ተሸውዷል ወንድማችን። እናንተ ይህ ነገር እንዴት ነው ብዬ እኮ ነው። የኔ አፕሮች ይሻለው ነበረ በነገራችን ላይ አኪ ሄደብን ባይዘው ያው እኮ አይ ተግባብተን ነው። በፍጹም ኤላ ምንም ስህተት አልፈጸምክም። ምንም ኖርማል ነው። ዝም ብለህ እንደዚሁ ለጨዋታ ያህል ነው። ተግባብተናል ብዬ ነው እንደዚሁ። ይሄ ሁሉ እኮ አንተ ስህተት ነው መጥፋት። አንተ ታዲያ አስቸጋሪ ሆና እንደዛ ቢሆን ራሱ እኮ አንተ ያማር እንዴ! አሁንም እኮ በመጣም እኮ እንትን የሚያደርገኝ ልጁ እኮ አሁን ሳየው እኮ አረ ኤላ እንደ አንተና አይ እኔ እኮ አሁን ስለ ቅዱስ ቁርባን ያስተማርኩበት ጊዜ ብዛቱ አይ ያው ብዛቱን አይደለም ግን ብዙ ጊዜ ያው ለምሳሌ ስለ ቅዱስ ቁርባን እና እስቲ አሁን ትማራለህ። እስቲ ቆይ እንግዲህ መሰረታዊ ክርስትና ትምህርትን ትፈተናለህ። እዚሁ ላይቭ ላይ ነው። ከዛ በኋላ መጥቼ ያገኘኸውን ውጤት የምለጥፍልህ 10 ከ10 ማመጣ 2 ከ10 ማመጣ። እሺ ላይ ያው በነገራችን ላይ ከመውጣት ይበልጥ ያኛውን ድምፅ ወይ ናቱ ከስርም እንደዚህ መማር ምናምን የምትፈልጉ ካላችሁ ማለት ነው ግሩፕ ላይ ነው። እሺ አይሻልም? እንዲሁ ድንገት አንዳንድ ኮመንት ስላየው መሰረታዊ ክርስትና ትምህርት ያልተማራችሁም ነው። ግሩፑን ንገራቸው ናቱ። የቱን ግሩፕ ነው አያውቁት? የአኬ ላይም እኔም አሁን በቅርብ ጀምራለሁ፣ ግን አኬ ከጨርሰ በኋላ ወይ እኔ እንትን እላለሁ ይቻላል። የአኬ አክቹዋሊ ምንድን ነው እንትን ነው ኦልሬዲ አንድ ጊዜ ትምህርቱ ተቀምጧል። ከዛ ፈተና ምናምን ይኖራል ወደ ሰከንድ ስቴጅ ለማለፍ። ስለዚህ አንዴ ስለተቀመጠ እዛ ውስጥ አንድ ጊዜ በቃ ኦልሬዲ እንትን ብሏል፣ ኮምፓይል ተደርጓል ትምህርቶቹ። እነሱም ጥሩ ነው። የናቱ ላይም ግቡና
ብዙ ጥያቄዎች ይነሳል፣ ብዙ ትምህርቶች አለና የናቱ ላይ ግቡ፣ ከዛ የእኛ ላይም የአኬ ላይም ግቡ። ሊንኮቹን እልክላችኋለሁ። እሺ እስቲ የቃሌን አሰሙን። ምንድን ነው ይሄ ነገር? ኦ ክርስቶስ። ኦኬ የቃሌ እሺ ናቱ ግሩፑን ንገራቸው። እሺ ሐዋርያዊ መልሶች ብላችሁ ሰርች ስታደርጉ ቴሌግራም ላይ ይመጣላችኋል። እሺ የኔ ደግሞ ባዮ ላይ አለ። የኔ ፕሮፋይል ባዮ ውስጥ ማለት ነው። ቄርሎሳውያን ወይም ደግሞ ባዮ ላይ አለ። ቀጥሉ። ቄርሎስ ይስቀኛል። ውሃ እየጠጣ ላይ ነው። እየቀዳ ነው። አኬ ሻይ ነው ውሃ ነው እንደዚህ የሚቀዳው? ኧረ እኔ እባክህን ውሃ ጠፍቶ የታንከሩም እያለቀ ስለሆነ በስሱ አድርጌ እየከፈኳት ነው ውሃዋን። እንዴ እቺን በጌታ ስም ሌላ ነገር ኧረ በጌታ ሙላ እኔ ወጥቼ እኔ እኮ ማለት ነው ውሃ እየቀዳ ነው ሻይ ነው ምናምን ብላችሁ ስትረባረቡ ምን ሆነዋል ልጆቹ? ትዝ ሲለኝ በሻይ አልፌልህ ነበረ። አባስኩ አንተ እንትን ሻይ ነው አትጨርስም እንዴ በለኝ። አቡ በጌታ እኔን የቀዳው ብዬ ይኸው ሻይ ላሳየልህ። ምን ባኪው ከመሸ የሆነች ነገር እንቀማምስ ብለን ሰዓቱ ሄደ። ግን ያው ኧረ ይሄን ነገር ማሳየት አለብኝ መሰለኝ። ምርም እንደዛ እንዳይመስል። እሺ እስቲ ነው ጌታ በኢየሱስ ክርስቶስ ሰማህ? እስቲ እሺ አንተ ተመልከቱ። ሰውየውን ከማጥመቅ በፊት ስታስተምረው ገና ሲመጣ ከዓለም ሲመጣ ገና አፖስቶስ ክሪድ ነው የምታስበው። የትኛው ቤተክርስቲያን ነች እንደዛ የምታስበው? በፕሮቴስታንት ታሪክ ውስጥ ማለት ነው። የትኛው ቤተክርስቲያን ነች ሰውየው ገና ከሌላ እምነት ወይ ደግሞ ከሌላ ወልዶፊ ወደ ክርስትና ሲመጣ እና አፖስቶስ ክሪድ ላስብ የሚለው የፕሮቴስታንት ትራዲሽን ራሱ የትኛው? ገና እኮ ሰውየው እኮ ሙስሊም ነበረ። መጣ እኮ በቃ ጌታ ማጥኛል ብሎ መጣና አሁን ከዚህ በኋላ የምለው ትላለህ ብለህ ደግሞ በአንድ ልጅ ውስጥ ልጁ ማለት ምን ማለት ነው ይላል። ገና ማለት ነው አላስተማርከውም። እኛ ጋር እኮ ልጁ ክህደት ነው ይላል። ኦኬ። ስለዚህ በጣም 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 ኃይለኛ የሆነ ስህተት። ኦኬ። ሲቀጥል ደግሞ አፖስቶስ ክሪድ ላይ ከሆነ ያንተ እንትን ያለው ያንተ ኦሬዲ በቃ እምነት ያለው እና የማስለው አፖስቶስ ክሪድ ነው ምናምን ካል ሲምፕሊ አንድ አማኝ እውነተኛ አማኝ መሆኑን እየለካ ያለኸው በዛ መንገድ ከሆነ አንድ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን እየለካ ያለኸው በዛ ክሪድ ውስጥ ከሆነ እስከ ዛሬ ያልከን ጥምቀት ማነው የጌታ እራት እንደዚህ ብለው የሚያምኑ ከእናንተና ጋር ህብረት ማድረግ ይሻለኛል ምናምን ያልከን በሙሉ ዜሮ ሊሆን ለምን ታደርጋለህ? በቃ ይኸው እኛ ምናምናለን፣ ጌሲም ታምናለች፣ ወንጌል ታምናለች፣ አፖስቶስ ክሪድ ላይ ያለውን የማያምን ጴንጤ የለም። በቃ ለዛ ለምን ህብረት አታደርግ? ያ እነዚህ ናቸው። ምናልባት በደንብ ሰምታቸው ከሆነ መጀመሪያ ምን ይላል? አፖስቶሊክ ክሪድ ገና ከእስልምና ለመጣ ሰው አሁን እንዲያምናለሁ ካልክ ማለት አለብህ ብለህ መመስከር አለብህ ካልከው ይላል። በአንድ ልጁ ማምናለሁ ብለህ ስትጀምር ማን ነው ደግሞ ልጁ ብሎ ይጠይቃል ማለት ነው። ስለዚህ ይህን ማስባል የለብህም አይነት ነው የመጀመሪያው። ሁለተኛ ደግሞ የአፖስቶሊክ ክሪድ ሁላችንም እናምናለን። ኦኬ ሁላችንም እናምናለን። ስለዚህ የሆነ ቅዱስ ቁርባን ካላመን ካልተቀበልክ ምናምን ስትል የነበረው ራሱ ተቀባይነት አይኖረውም አይነት ነጥቦች ነው ሲያነሳ የነበረውና እስቲ እነዚህ ላይ የተወሰነ ሂድባቸው። እሺ አይ ቲንክ እያለ ያለው እንትን ነው መሰለኝ። ምንድን ነው ይሄ ክሪዱን ባለፈው እንትና እነዚህ ስም ሲሉ ነበረ። ክሪዱን ነው መመስከር ያለበት። አንድ ሰው ከሌላ ቤተ እምነት ሲመጣ
ወደ ክርስትና ሲመጣ መመስከር ያለበት ኮንፌስ ማድረግ ያለበት ክሪዱን ነው። አንድ ያረ በጌታ ልዋጦ እንዴ እኔ እኮ ቀስ እያልክ ብላ እንጂ ብቻ የምትሻማው ምንድን ነው? ጸብ ላይ ነህ እንዴ? ጾም ነው ጸብ ነው የያዝከው አንተ? ቅድም ይህንን ያጠፍኩት መናገር ስላለብኝ ነው። እኔ ሌላ ነገር እንዳይመስል እንደዚህ አይነት ዲስሪስፔክት ምናምን ከኔ አይገኝም። በእውነት እያወራኋችሁ እንደዛ አላረግም። ቢያንስ ሚዩት አደርገዋለሁ። ላረገው እችላለሁ፣ ግን ሚዩት አደርገዋለሁ። አይረስተው ማናት ግን አፕል የምታስበላ አፕል እንደበላ ነው። ኧረ ማናት የምታስበላው አፕልን? አዳም ሔዋን ናት ያስበላቸው። አንተንስ ማን ነው የምታስበላ ወንድሜ? በማታ ሐዋ ነች። ሐዋ ነች። ሐዋ ነች። አይ ደስ ይላል። አጋጣሚ ነኩ ማውራት ሲጀመር እኔ ሌላ ጎመጥኩ። ሙርት ይዛል እንዴ በቁ አይጨርስም ብለህ ነው? ከጀመረ አይፈታኝም እና ሀሳቡ እንደዚህ ነው። እንግዲህ ሌሎቻችሁም ሀሳቡን እንድትረዱት፣ አንደኛው ወንድም ሌላ ሰው ወደ ክርስትና ሲመጣ ክሪድ ማለት ይሄ የእምነት መግለጫውን ይሄ ጥንታዊውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን እሱን ነው መመስከር ያለበት፣ እሱን ነው መመስከር ያለበት የሚል ነገርን አስቀመጠ። ይህን ነገር ያስቀመጠው ለምንድን ነው? አይ ቲንክ አንድ ሰው ከእስልምና ወደ ፕሮቴስታንት መጥቻለሁ ብሎ ተናግሮ ልክ እንደ ሙስሊሞች ነው ጴንጤዎቹ ህዝቡን ሻሃዳ የሚያስይዙት። ማለትም ወይም ደግሞ እንግዲህ ጌታን አስቀበል ነው የሚሉት ሙስሊሞቹ ሻሃዳ ሲያዝን ምናምን የሚሉት የተመሳይ ነገር ነው። አንድ ሰው ዝም ብሎ እዚሁ ሚዲያ ላይ አይ በቃ አየር ላይ ክርስትና ተቀበልኩኝ ሊል ይችላል። ማለት በቃ እዚሁ ሚዲያው ላይ እዚሁ ቲክቶክ ላይ ማለት ነው ገስት ላይ ቁጭ ብሎ ሊደን ምናምን ይችላል። እኔ በጣም ነው የሚያስቀኝ በእውነት። ማለት ምንድን ነው የክርስቲያን ታዲያ ጥቅሟ ምኑ ጋር ነው ታዲያ? ማለት የሆነ ፊዚካል የሆነ ፕሬሰንስ ይጠይቃል። ቤተክርስቲያን የምርም ቤተክርስቲያን ተልእኮን ተቀበላለች። ምን እንድታደርግ? እንድታስተምር፣ እንድታጠምቅ። ስለዚህ ሰዎችን የጌታ ደቀ መዛሙርት እንድታደርግ። ቲክቶክ ላይ የጌታ ደቀ መዛሙርት አታደርግም ሰውን። አሁን እኛ ጋር ከፕሮቴስታንት ወደ ክርስትና የመጡ አሉ ብዙ። ግን ደግሞ እዚህ ገዝተ ላይ አምጥተህ እዚህ ጋር አስወጥተህ እንደዚህ በል እንደዚህ በል እንደዚህ በል ምናምን ብለህ በቃ እናንተ ክርስቲያን ሆነሃል፣ ጌታን ተቀብለሃል፣ እንደዚህ የሚባል ነገር አናረግም፣ አንልም፣ አይቻልም። የለም ግዴታ በአካል መገኘት አለበት። ሰውየው በአካል ተገኝቶ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰጠውን ለኢርሲያን የሰጠውን ያንን የአገልግሎት ኃላፊነት ኢርሲያን ተወጣ። ያ ሰውም ያንን ነገር አድርጎ ማለትም ተምሮ ተጠምቆ የእግዚአብሔርን ጸጋ በመካፈል በዛ ውስጥ በኢርሲያን ውስጥ ይጨመራል፣ ከጌታ ጋር አንድ ይውላል። አይ እንደዚህ አላደርግም ካለ ግን ወደ ቤተ ክርስቲያን አይጨመርም። ዝም ብሎ እዚሁ ቲክቶክ ላይ ያሉ ጀሞች ላይ ሊጨመር ይችላል። ዝም ብሎ እንደዚሁ እንዲሁ ኖርማል እንደ ስጋ ማለት ነው። ግን እውነተኛ የሆነ መንፈሳዊ የሆነ በረከትን ለማግኘትና ከክርስቶስ ጋር አንድነትን ለመመስረት በክርስቶስ በኩል ያለውን ደግሞ የእግዚአብሔር ልጅነትንም ለማግኘት ምናምን ግዴታ ፊዚካሊ ኢንፐርሰን ቤተክርስቲያን ሄዶ ተገኝቶ በአካል ተገኝቶ መጠመቅ አለበት እና ጴንጤዎቹ ጋር እንደዛ አይደለም። ጌታን መቀበል የሚፈልግ አንድ ቁጥርን ይጻፍ ይላል። እኔ በጣም እኮ ነው የሚያስቀው። ከዛ ምስኪን አንድ ሰው ደግሞ ካለ አሁን ላይ የለም፣ በፊት ነው አንድ ቁጥር ይጽፋል። እሺ ገባ ገስት ላይ ገብተህ የሆነ ወንድም ይህንን በል ስላለ በቃ ጌታን ትቀበላለህ። ከዛም በቃ ክርስቲያኑን ካለቀ ከዛ ደግሞ ያው ስትሄድ ያው እንትን አድርግ ሊሉ ይችላሉ። ኦፍኮርስ አሁን ቸርቾች ጋር ህብረት አታድርግ እያሉ አይደለም እንደዚህ ሲያደርጉ፣ ግን ክርስትናን ግን ያገኘው ኦልሬዲ ሰውየው ግን የዳነው ጌታን የተቀበለው ጌታን ያገኘው ከጌታ ጋር አንድነትን የፈጸመው ዳግመኛ የተወለደው ምናምን ቲክቶክ ላይ ነው። ቲክቶክ ላይ ጣጣውን ጨርሶ ምድር ላይ ወዳሉ ደግሞ አንዱን ቸርች ደግሞ መርጦ ደግሞ ይገባል ምናምን ነገር። እንደዚህ ያለ ነገር የለም።
ግን ኤኒዌይስ እንደዛ ሲያደርጉ ጴንጤዎችን አይቶ ነው እና ጴንጤዎቹ እንደዚህ ሲያደርጉ ደግሞ አይ ቲንክ እንግዲህ የተቃውሞ ሉትራን ወንድም ነው መሰለኝ እና ጴንጤዎቹ ይህንን ሲያደርጉ እንዴት ነው በቃ ሰይጣንን ክጃለሁ ኢየሱስ ክርስቶስ እንደሞተልኝ አምናለሁ ምናምን በቃ የሆነች ያህል ነገር ማለት ነው ማለት የሥላሴን ነገር ያልያዘ ስጋዊውን በስነ ስርዓት ያልያዘ ምናምን በቃ ለእኔ ለኃጢአተኛው ሞቶልኛል ተነስቶልኛል አይነት ነገር መሰለኝ የሚያስብሉትና ሙሉ እምነትን ይሄ አይይዝም። በቃ እንደዚህ ስላልክ ብቻ የምትድን ከሆነ ምንም ኦንሊ ጂሰሱም ለምሳሌ ኢየሱስ ክርስቶስ አዎ ሞቶልኛል ተሰቅሎልኛል ምናምን ይላል እኮ በቃ አለቀ። ስለዛ ምንም ልዩነት የለም። ለመዳን የሚያስፈልግ ትምህርት አለ። ኮንፌስ የምታደርገው የምትመሰክረው የክርስትናን እምነት ነው። የምትድንበትን እምነት የሥላሴ ትምህርት የምትድንበት እምነት ሃይማኖት ነው፣ ሃይማኖታችን ነው። ለምሳሌ የሥላሴን ትምህርት ሰው ግዴታ መመስከር አለበት፣ ማመን መቀበል አለበት ለመዳን ከፈለገ። አይ በሥላሴ አላምንም ግን ኢየሱስ ክርስቶስ ለኃጢአቴ ሞቶ እንደተነሳ አምናለሁ ቢል አይድንም። ይድናል? በሥላሴ አላምንም እያለ ግን ደግሞ ኢየሱስ ሞቶ እንደተነሳልኝ አምናለሁ ቢል ነው፣ በፍጹም አይሆንም፣ አይቻልም። ስለዚህ በአብ በወልድ በመንፈስ ቅዱስ በሶስት አካላት የተገለጠውን አንዱን አምላክ እግዚአብሔርን ማወቅ አለበት። ስለዚህ ጌታ ኢየሱስ ሞቶልኛል ምናምን ስላለ ብቻ አይደለም፣ አብን ማወቅ አለበት፣ ግዴታ ነው። ጌታ ኢየሱስም እንደተናገረው በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ ሲጸልይ ምን አለ? እውነተኛ አምላክ የሆንከውን አንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለዚህ አብን ማወቅ የዘላለም ሕይወት ነው። ስለዚህ አብን ማወቅ አለብን። ደግሞ የላከውን ክርስቶስ የተላከውን ማለት ነው፣ ወይም ደግሞ አብ የላከውን ጌታን እርሱም ኢየሱስ ክርስቶስን ማወቅም ደግሞ ልክ እንደዚሁ የዘላለም ሕይወት ነው ብሎናል። ስለዚህ አብን ማወቅ፣ ወልድን ማወቅ፣ ቅዱሱን መንፈስ ደግሞ ማወቅ ይጠይቃል፣ እሱን ስትቀበል ማለት ነው። ስለዚህ በሥላሴ ሳታምን ኢየሱስ ክርስቶስ ሞቶልኛል ተሰቅሎልኛል ምናምን ስላልክ ብቻ ትድናለህ የሚባል እንደዚህ አይነት ነገር የለም። እና ጥሩ ነው። አሁን ያኛው ወንድም ክሪዱን ማለት የእምነት መግለጫው መባል አለበት ማለቱ ጥሩ ነው። ግን አሁን ወንድማችን ቃሌ ግን ያለው አይ ይሄ እንደዚህ ማለት አለበት የሚለው ስህተት ነው እያለ ከሆነ ገና ክርስትና አልገባውም ማለት ነው። እንግዲህ እንደዛ እያለ ከሆነ አይ እኔ እንዲህ ለማለት ፈልጌ ነው ሊል ይችላል። ምናልባት ካለ እሰየው። ግን እውነቱን ለመናገር እኔም በዛ ደረጃ ስለማላን አልጠብቀውም። እንግዲህ ሰው ለመዳን ግዴታው የሚመሰክረው የእምነት መግለጫውን መመስከር አለበት። ካልመሰከረ ምን ዋጋ አለው? ምንም ዋጋ የለውም። ሌላው ግን አይ እንደው መተህ በአንድ ልጁም በኢየሱስ ክርስቶስ እናምናለን ምናምን ነገር ስትለው አይ እንደው ልጁ ምናምን የሚባል ነገር እንዴት መቼ ይወልዳል ይልሃል ምናምን ለተባለው እንደዛ ሊልህ ይችላል። ከእስልምና ስለመጣ ያኛው ሰው ለተባለው እንዴ አሁን እኮ እየተባለ ያለው አስተምህረው ምናምን አምኖ ከዛ በኋላ እየመሰከረ ላለ ሰው ነው እየተነገረ ያለው። ስለዛ ኦልሬዲ አስተምህረዋል። ስለዛ በቃ ይህንን ይመሰክራል። እንዲያማ ካልሆነ እንዴ ጌታ ተሰቅሎልኛል ምናምን ስትለውም እኮ እንዴ ጌታማ እንዴት ይሰቀላል? አልሰቀሉትም አልገደሉትም ነው የሚለው ምናምን ይልሃል። እንደዛማ ከሆነ እኮ ምን ይሄ ሲጀመር እንዲሁ ለመንቀፍ ያህል ብቻ እንደው ሰውን ብሎ አታክ ለማድረግ ያህል ብቻ ሚዲያ ላይ ወጥቶ እየተናገሩ ከሆነ ነው እንጂ ይሄ በጣም ሲምፕል ነገር ነው፣ ቀላል ነገር ነው። የእምነት መግለጫውን መመስከር ብቻውንም ደግሞ ክርስቲያን አያደርግም። የእምነት መግለጫውን መስክረ ግን ደግሞ ወደ ቤተክርስቲያን ሄደህ ካልተጠመቅ ክርስቲያን አትሆንም። ግዴታ መጠመቅ አለብን። ስትጠመቅ በዛ በጥምቀት ውስጥ ጌታን ኢየሱስ ክርስቶስን ታገኘዋለህ። በዛ በጥምቀት ውስጥ እግዚአብሔር አንዳች ታላቅ ስራን ይሰራል በአንተ ህይወት ውስጥ። ምን አይነት ስራን ይሰራል? ከልጁ ከክርስቶስ ጋር አንድ ያደርጋል በቅዱሱ መንፈስ አማካኝነት። ከክርስቶስ ጋር በዛ በጥምቀት ውስጥ አንድ ስትሆን ጌታ የአብ ልጅ ስለሆነ አንተም የእግዚአብሔር ልጅ ትሆናለህ። ኢየሱስ የእግዚአብሔር ልጅ ስለሆነ ከእርሱ ጋር አንድ ስትሆን አንተም በክርስቶስ በኩል የእግዚአብሔር ልጅ ትሆናለህ። ኢየሱስ የአብርሃም ዘር ስለሆነ አንተም በኢየሱስ በኩል የአብርሃም ዘር ትሆናለህ። ስለዚህም እንደ ተስፋው ቃል ምን ትሆናለህ? የአብርሃም ዘር ከሆንክ ወራሽ ትሆናለህ። ለእርሱና ለዘሩ እንደሚወርሱ ቃል ተገብቷል እና እንደ ተስፋው ቃል ወራሽ ትሆናለህ። ይህን የምታገኘው ቲክቶክ ላይ የሃይማኖት መግለጫውን ስለተናገርክም አይደለም። ጥምቀት ግዴታ በአካል ተገኝተ የጸጋ መካፈያዎቹን ሚስጥራትን መካፈል አለብህ። ከቅዱስ ሚስጥር እየተካፈልክ ደግሞ ትቆያለህ ማለት ነው። እና በቃ የዚህ ናል ካልን በቂ ነው ለእኔ። እናንተ ሄዱበት።
ምናልባት ደግሞ ግን ማለት ነው ምናልባት የወንድማችን ቃሌን ሌላ ያልተረዳሁት ሌላም የተናገሩ ሀሳብ ካለ ግን ሊኖር ይችላል። አሁን እንትን እያልኩት ስለሆነ ገና እናንተም ደግሞ ሂዱበት። ወይ ዮሐድ ያኛውን ደግሞ ሀሳብ ታሳየዋለህ። የዛኛው ልጅ አለ ዮሐድ ወይስ አንተም ውሃ እየቀዳ ነው? ዮሐድ ተኞች በእርግጠኝነት ተኝቷል። አይዞህ ንቃ። ቃሎት ያሰማልኝ። ኧረ አለውኝ ጽፌልህ ነበር እኮ አንተ ሰውዬ። እየሰማሁ የሆነ እንትን እየሰራው ነበር። ቃሎት ያሰማልን። አይ ፖይንቱን አግኝተዋል፣ ግን ያለው ምንድነው? ምንም ሳትሰማ ቃሎት ያሰማልን ትላለህ? እንዲህ ሰምቻለሁ፣ ሩቅ ስለነበርኩኝ ነው። እሺ ፖይንቱ ግን አሁን እንዳልከው አሁን አፖስቶሊክ ክሪድ አሁን አምኖ በጌታ አምኛለሁ ብሎ ከመጣ በኋላ ነው የሚለው አንድ ሙስሊም። ኦኬ በአንድ ልጁም ብለህ ስታስመከ ደግሞ ልጁ ማን ነው ብለው ነው የሚመጣው። ስለዚህ ይሄን ሰው ለመጠመቅ እንግዲህ ለመጠመቅ ኮንፌስ ማድረግ ያለበት ይህንን ነገር ነው ብሎ እየተናገረ አምኛለሁ ካለ ማመን ያለበት እነዚህ ሁሉ ነው እንዴ? ስለ ትንሣኤውስ፣ ስለ ነገረ ስላሴ፣ ስለ ጥምቀት፣ ስለ ስጋዌ እነዚህ ነገሮችስ ኮንፌስ ማለት ሳያምን ዝም ብሎ ሞቶልሃል፣ ተነስቶልሃል፣ ጌታ ነው ብለህ ብቻ ኮንፌስ ማድረጉ ትክክል አይደለም። ጥንታዊቷ ቤተክርስቲያን ስታደርግ የነበረው አንድ ሰው አምኛለሁ ካለ ማመን ያለበት ዘሆል ቲንግ ነው የእሱ ኮንሴፕት። አፖስቶሊክ ክሪድ ላይ እንደተነገረው በስላሴ አምናለሁ፣ በስጋዌ አምናለሁ፣ ከድንግል እንደተወለደ እንደሞተ እንደተነሳ አምናለሁ የሚለውን ጨምሮ ከዛ ደግሞ ዳግም ለፍርድ እንደሚመጣ ጭምር ይሄን ሁሉ በቤተ ክርስቲያን እንዴ ነገረ ቤተ ክርስቲያን ሙሉ አምናለሁ ብሎ መመስከር መቻል አለበት ነው የእሱ ኮንሴፕት፣ የብራዘር ዴቭ ማለት ነው። ከዛ ቃሌ ደግሞ ምንድን ነው እያለ ያለው እንዴ የትኛዋ የፕሮቴስታንት ቸርች ነው እንደዚህ ብላ ሲጀመር አምኖ ለመጣ ሰው እንዲህ በልጁ ምናምን ብላ የምታስመሰክረው? ሲጀመር በልጁ ማምናለሁ በል ስትለው ኢሚዲየትሊ ምን ይላል ነው እያለ ያለ። አንዴ ልጁ ደግሞ ማን ነው ብሎ ይጠይቃል አይነት ነገር ነው። ሰው እንደዛ እንዳይጠይቅ ዝም ብለህ በቃ ተወልዶ አድኖሃል ሞቶልሃል ብቻ በለው አይነት ኮንሴፕት ነው። ምናልባት በአጭሩ ለማሰማት ያክል እንደዛ ኦኬ እሺ ላሰማና ያው በደንብ ምን እያለ እንደሆነ አንድ አማኝ እውነተኛ አማኝ እምነት ወር ደግሞ ከሌላ ኦርዶፊ ወደ ክርስትና ሲመጣ እና አፖስቶሊክ ክሪድ ላስ ብለ የሚለው የፕሮቴስታንት ትራዲሽን አሁን ከሌላ ቤተ እምነት ወደ ክርስትና ሲመጣ ነው። ከሌላ ቤተ እምነት አሁን ወደ ክርስትና ሲመጣ ሰው ሲመጣ ናው አፖስቶሊክ ክሪድ ላስ ብለ የሚለው የፕሮቴስታንት ዲኖሚኔሽን የትኛው ነው አጀማመሩ? እሺ ገና እኮ ሰውዬው እኮ ሙስሊም ነበረ። መጣ እኮ በቃ ጌታ ማርኩኛል ብሎ መጣና አሁን ከኔ በኋላ ምለው ትላለህ ብለህ ደግሞ በአንድ ልጅ ውስጥ ልጁ ማለት ምን ማለት ነው ይላል። ገና ማለት ነው አላስተማርኩም። እኛ ጋር እኮ ልጁ ክህደት ነው ይላል። ኦኬ ስለዚህ በጣም 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 ኃይለኛ የሆነ አይተዋል እያለ ያለው ልጁ ከእስልምና መጣ ጌታ ማርኮኛል ምናምን ብሎ መጣ። ስለዚህ ኮንፌስ ስታስደርገው ይሄን ሰው ወደ ኮንፌሽን ደረጃ ወይም ወደ መመስከር ሲደርስ እንዴ በአንድ ልጁ ማምናለሁ በል ስትለው ደግሞ ማን ነው ልጁ ብሎ ይጠይቃል አይነት ነገር ነው። ስለዚህ ጌታ እኮ ኦልሬዲ ማርኮኛል ብሏል። ተምሮ ነው መቼስ አይደለ የመጣው ወደ ክርስትና የመጣ ሰው ነው። ስለዚህ ጌታ ማርኮኛል ብለው የመጣው ምን ብለህ ሰብከለት ነው? ሳሰብከው ነው እንዴ? ደግሞ ዝም ብሎ ስለመጣ እኮ ወዲያውኑ ወደ ኮንፌሽን ነው የሚሄደው። አንድ ሰው ኮንፌሽን ደረጃ ላይ ሲደርስ እኮ ኦልሬዲ አምኛለሁ ተቀብያለሁ የሚለው ደረጃ ላይ ስቴጅ ላይ ሲደርስ ነው ኮንፌሽን ከዛ ኮንፌስ ለማድረግ የሚደርሰው ማለት ነው። ወይም ምስክርነት መመስከር ማለት ነው። ኮንፌሽናል ያመነውን ይመሰክራል ማለት ነው።
ስለዚህ ምን አስተምረው ነው ይሄን አምኛለሁ ብሎ የሚመሰክረው? ስላሴ ሳያምን ኦኬ፣ ነገረ ቤተ ክርስቲያን ሳያምን፣ ዳግም እንደሚመጣ ሳያምን፣ ከድንግል መወለዱ፣ መሰቀሉ፣ መሞቱ፣ መነሳቱን ሳያምን ምን ታዲያ ምንድን ነው የምታስመሰክረው ነው? ያ ሰው ከዚህ አንጻር ነበረ ሐሳቡ እንትን የተባለ ነው። ያው ምን ለማለት ፈልጌ ነው ብሎ እንደሚያስተባብር ራሱ ምን እንደሚያስተባብር እስኪ እናያለን። ያኛው ግን ላሰማ ደግሞ አንድ ደግሞ አለ። ያኛው ቪዲዮ የበለጠ ሐሳብ ይሰጣል። ለአንድ አህዛብ ነገረ ስላሴ እስቲ ኮንፊውዝ የሚያደርገን ነገር አይደለም። እንግዲህ አንተ ይቅርታ በጣም አይ ሆል እኔ የራስ መንገድ ነው የራሳችሁ መንገድ ነው። አይ ዶንት ኖ እኔ አሁን የየትኛው መንገድ እንደሆነ አላውቅም። እውነት ለመናገር አሁን ዴቨሎፕ እያደረጋችሁ የመጣችሁትም ነገር እንደሆነ አላውቅም። አፖስቶሊክ ክሪድ የምታደርጉት እናንተ ፎር ቢሊቨርስ አይደለም። ቤተክርስቲያኑ ውስጥ ላለ ፌዝ ኦፍ ኮንፌሽን አፖስቶሊክ ክሪድን ስትሉ ሃይማኖተ አበው ተብሎ የሚባለው በኦርቶዶክስ እሱን የምትሉት ለቢሊቨርስ አይደለም። ይሄ ነው የኔ ጥያቄ ወንድሜ ዳዊት። እና ለምሳሌ አሁን ሄድክም በል አሁን ሰሙዌርስ አሁን ምንም እሺ ኦርቶዶክስ ከኦርቶዶክስ ኮንቴክስት ውስጥ እንውጣ፣ ወር ከካቶሊክ ኮንቴክስት ውስጥ እንውጣ። ወደ ፓጋኖች ሄድክና ወንጌል ነገርከው እና ወንጌል ከነገርከው በኋላ ስለ ክርስቶስ ካስተማርከው በኋላ አፖስቶሊክ ክሪድን በል ነው የምትለው። ሆል ትሪኒቲ ኮምፕሌክስ የሆነውን የትሪኒቲን ጉዳይ ነው አብራርተህ ጌታ እንዲቀበል የምታደርገው። ስቲል ኮንፊውዝ እኮ የሚያደርግ ነገር ነው ዴቭ የምታወራው ነገር። በጣም ይቅርታ። ኦኬ ይሄን ሰምተዋል? ምን እንዳለ አንድ ሰው ወንጌልን ሰበክለት፣ ጌታ እንዲቀበል አደረገው። ከዛ የትሪኒቲ ኮምፕሌክስ የሆኑ ነገሮች ሰብከ ነው ወይ ጌታ እንዲቀበል የምታደርገው? አንድ ሰው አንድ ከአሕዛብ የመጣ ሰው የትሪኒቲን ኮምፕሌክስ የሆኑ ነገሮችን አስረድተ እንዴት ነው ጌታ ተቀበል ለራሱ የምትለው አይነት ነገር ነው እያለ ያለ። እኮ ሲጀመር ምንም አሁን እንደዚህ ኮምፕሌክስ ራሱ የሚባል ነው እንዲህ ክሪዱ ላይ ያለው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ያ አብ ደግሞ ልጅ እንዳለው መንፈስ እንዳለው ምናምን ነው የሚናገረው። እና ይሄ ለእነርሱ አሁን እርግጥ ነው አሁን ይሄ ቀላል ነው ሁሉም ነገር ምናምን እያልኩኝ አይደለም። ይሄም ቢሆን ግን ይህንን ታዲያ ካላመኑ ምኑን ታዲያ ክርስቲያን ሆኑት? ይሄ ማለት ስላሴን ሳያስተምሩ ዝም ብሎ ሰዎችን ምንድነው ክርስቲያን ያደርጋሉ። ከዛ በኋላ የመጣው የምጣ አይነት ነገር እንደዛ ነው የሚመስለው። እና ይሄ በጣም አስቸጋሪ ነው። ስላሴያውያን አይደሉም እንዲህ ነው የሚያስብሉ። ይሄ እንደዚህ እኮ ነው የሚያስቡት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር ያውም አንድን ኤቲስትን ወይም ፓጋንን ምናምን አስተምረኸው ከዛ በኋላ ስታሳምነው ነው እንግዲህ ይህንን መቀበል አለብህ እንድትድን ማለት ይህንን እንደዛ ትለዋለህ ወይ ነው ያለው። እና ኦፍኮርስ እንዴ የትኛውም ሰው ለመዳን ይህንን ማመን መቀበል አለበት። ይህንን ካልተቀበል ካትድንም የዘላለም ሕይወት የለም። ቅድም እንዳልነው ነው በቃ ያው መድገም እንዳይሆን አስቸጋሪ ነው። አንድ ጥያቄ ልጠይቅ? እሺ ብቻ የሆነ ኤቲስት ቤት የሰማሁት እንትን ነው እና አንድ ቀን ገብቼ አይ ቲንክ ፕሮቴስታንት ይመስለኛል። ፕሮቴስታንት ሆኖ ደግሞ ስለ ኃጢአት ምናምን እያወራን ሰው ከዳነ በኋላ ኃጢአት ይሰራል ምናምን እያለን እየተከራከር ነው ነበርና አይሰራም አለ። ኃጢአት የሚባል ነገር የለም። እኛ አሁን ስጋችን የኛ አይደለም። እኛ አሁን ብልት ውስጥ ገብተናል። ኃጢአት የሚባል ምንም ኃጢአት ብሰራ ኃጢአት እንደውም የለም። ከዛ በኋላ ክርስቶስ ከሞተ በኋላ ይህ ክርስቶስ የሚባለው እና ደግሞ ኢየሱስ የተለያየ ነው አይነት የሚል ትምህርት ሲነግረን ነበር እና በጣም ነው የደነገጥኩ። ሰምቼው አላውቅም። ንስጥሮሳውያን እንደዛ ነገር መሰለኝ ትምህርቱ። ኃጢአት እንደዚህ አይነቶቹ
ዝም ብሎ መጽሐፍ ቅዱስን ሙሉ በሙሉ የካዱ መንፈስ ነን አይነት እነሱ በቃ እንደዛ የሚሉ ከሆነ በቃ እነዚህ መጽሐፍ ቅዱስን ሙሉ በሙሉ የካዱ በጣም የካዱ ሰዎች ናቸው። ምክንያቱም መጽሐፍ ቅዱስ በተደጋጋሚ እንግዲህ ኃጢአትን አታድርጉ የሚለው እኮ የምርም ኃጢአት ስለሚደረግ እንጂ እንዲሁ አይደለም። ከዝሙት ሽሹ የሚለው ዝሙትን ስለሚደረግ፣ ስጋችን የኛ አይደለም ይላል። ስጋችን እሺ የእግዚአብሔር ማደሪያ ነው ተብሏል። በእኛ የሚኖረው የራሱ የጌታ ስጋ ነው ተብሏል። ለምሳሌ እንደ ቆሮንቶስ ምዕራፍ 6 አካባቢ ላይ ይሄ ነገር ተነግሯል። ግን እዛው ጋር ግን ምን ይላል? የጌታ ስጋ ነው ብሎ ራሱ የተናገረበት ምክንያት ምን ነበረ? ከጋለሞታ ጋር ወይም ጋለሞታ ማለት ፕሮስቲቲዩት ማለት ነው። ፕሮስቲቲዩት የሆነች ሴት ከእንደዚህ አይነት ሴቶች ጋር አትውጡ ይልና ማለት እንደዚህ አይነት የሆነ አደልትረስ የሆነ ነገር ውስጥ አትግቡ፣ ግንኙነት አትፈጽሙ ከእንደዚህ አይነት ሰው። የእሷ መሆኑ አይደለም ግን በቃ ወደ ዝሙት ምናምን ወደ እንደዚህ አይነት ቦታ ሰዎች ይሄዱ ስለነበረ ከእሷ ጋር ሄደ ዝሙት ስትፈጽም ሴክሹዋል በሆኑ ነገር ውስጥ አንድነት ይፈጠራል። አንድነት ስለሚፈጠር የጌታን ስጋ ሄደ የማን ስጋ ታደርጓለህ? የጋለሞታ ስጋ ታደርጓለህ። ከእሷ ጋር በዝሙት ስትተባበር የጋለሞታ ስጋ ይሆናል ስጋ። ስለዚህ የጌታን ስጋ እንዴት የጋለሞታ ስጋ ታደርጓለህ ይላል። አሁን የእኛ ስጋ የጌታ ስጋ ነው ካልክ በኋላ ራሱ በኃጢአት የጌታን ስጋ እንደዚህ ልትበክል ትችላለህ። ስለዚህ ምን ይላል? ምን አለ ዘበር? ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከገዛ ስጋ ውጭ ነው ይልና ዝሙትን የሚፈጽም ሰው ግን በራሱ በስጋው ላይ ይፈጽማል ይላል። ዝሙትን ይፈጽም በምን? በራሱ በስጋው ላይ። አየህ፣ ለምሳሌ መግደል ቢሆን፣ መዋሸት ቢሆን፣ ምቀኝነት ቢሆን፣ ምን ቢሆን ሌላ ሰው ላይ ነው እነዚህ ነገሮች ሁሉ የምታደርጉ። ዝሙት ሲሆን ግን ስጋህን ነው ስጋህን የራስህ ስጋ ላይ ኃጢአትን ታደርጋለህ። ስለዛ ኃጢአት አለ ኦፍኮርስ። እና እነዚህ ዝም ብለው በጣም ከመጽሐፍ ቅዱስ ሀሳብ የወጡ ሰዎች ነው የሚሆኑት እንጂ ኃጢአት አለ። ክርስቲያኖች ኃጢአትን ማድረግ የለባቸውም። መጽሐፍ ቅዱስም ይናገራል። ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ብሏል። ዮሐንስም በመጀመሪያ መልእክቱ ምዕራፍ 2 ቁጥር 1 ላይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ይልና፣ ግን ኃጢአትን ብናደርግስ ግን ያው ስለምናደርግ ማለት ነው ስለምናደርግ እዛው ጋር ማንም ኃጢአትን ቢያደርግ ግን ይላል እዛው ጋር ስለ ኃጢአትን እናደርጋለን። ማንም ኃጢአትን ቢያደርግ ግን ተስፋ የለውም። አያችሁ፣ ማንም ኃጢአትን ቢያደርግ ግን ተስፋ የለውም። በቃ ሞቶ ይቀራል አይልም። እንደዛ አይልም። ኃጢአትን ብናደርግም ኃጢአት ማድረግ የለብንም። ግን ብናደርግም ግን ተስፋ አለን። ስለዛ ምን ይላል? ማንም ኃጢአትን እንዳያደርግ እጽፍላችኋለሁ ልጆቼ ሆይ ይላቸውና ማንም ኃጢአትን ቢያደርግ ግን አይዟችሁ ተስፋ እንዳትቆርጡ ነው። ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ ደግሞ አይደለም ለዓለም ሁሉ ኃጢአት እንጂ ብሎ ይናገራል። ስለዚ ኃጢአትን ክርስቲያኖች አታድርጉ፣ ማድረግ የለብንም። በቃ ክርስቲያን ከሆንን ኃጢአት በፍጹም በቃ ኃጢአት ማድረግ የለብንም። ግን አሁን አያችሁ የለብንም ማለት አናደርግም ማለት እኮ አይደለም። ለዛ ነው አሁን ዮሐንስም ኃጢአትን አታድርጉ አለ። ግን ማንም ከእናንተ መካከል ኃጢአትን የሚያደርግ ሰው ቢኖር ግን ይላል ደግሞ እዛው ጋር መለስ አድርጉ። ስለዛ ሰው ኃጢአትን ሊያደርግ ይችላል፣ በኃጢአት ሊወድቅ ይችላል። ማንም ሰው ኃጢአትን ማድረግ የለበትም፣ እንዳትረሱ፣ ልናደርግ አይገባንም። ይህ ማንም ግን ኃጢአትን ቢያደርግ የምትለዋ ቃል ለእኛ ፈቃድ የምትሰጥ እንዳትሆን ኃጢአት ለመስራት ዮሐንስ ሲጽፈው እኛ ኃጢአትን እንድንሰራ ፈቃድን እንደዛ እየሰጠ አይደለም፣ እንደዛ አስቦ አልጻፈም። ስለዛ እንደነዚህ አይነት የመጽሐፍ ቅዱስ ክፍሎች እኛ ኃጢአት እንድንሰራ ፈቃድን የሚሰጡ አይደሉም። ስለዛ ክርስቲያን ጌታውን ማሳዘን የለበትም፣ ከኃጢአት ርቆ መኖር አለበት። ግን ደግሞ ደካሞች ነን በተመሳሳይ ሰዓት ገና እንደው ፍጽምና ላይ አልደረስንም። ገና እንደው ይሄኛው ስጋችን ግሎሪፋይድ ሆኖ የከበረ ስጋ ሆኖ ገና አልተነሳንም። ያኔ ፍጹም ሆነን ምንም ኃጢአትን አንሰራም። አሁን ግን በዚህ በደካማው ስጋ እስካለን ድረስ ሰው ይወድቃል ደግሞ ይነሳል። ስለዛ ስንወድቅ ግን ኃጢአት ሰርተን ስንወድቅ ግን ተስፋ ቆርጠን በዛው ጭልምልም ብሎብን እንዳንጠፋ ምን አለ? አይዟችሁ በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም፣ ለዓለም ሁሉ የኃጢአት ማስተሰሪያ ነው። ስለዛ ጌታ ኢየሱስ ለዓለም ሁሉ የኃጢአት ማስተሰሪያ የሆነ የት ነው? በመስቀል ላይ እጆቹን ዘርግቶ ደሙን አፍሷልና የኃጢአት ማስተሰሪያ ነው ጌታ ኢየሱስ ለዓለም ሁሉ። አሁንም ኃጢአትን ስንሰራ ያኔ በመስቀል ላይ ያፈሰሰው ደም አሁንም ከኃጢአት ያነጻናል። ለምንድን ነው እስካሁን ድረስ እንደዚህ ደሙ ሊሰራ የቻለው? ለምንድን ነው?
ጌታ ኢየሱስ ሞቶ ስላልቀረ ይልቁንም ሞቶ ተነሳ። መነሳት ብቻ ደግሞ አይደለም፣ ከፍ ከፍ ብሎ በክብር አድርጎ በአባቱ ቀኝ አሁን አለ። በእግዚአብሔር ቀኝ በህይወት እየኖረ ስለሆነ ጌታ ኢየሱስ በእኛው ስጋ የእኛው ስጋ እንዳል የአንድ ሰው ድምፅ አለ። የማን ነው? እስቲ ኤላ ያንተ ነው መሰለኝ የሚዩት አድርገው። ጌታ ኢየሱስ በዚሁ ስጋ በተዋህዶ ስጋ ግን ደግሞ በትንሣኤ ስጋ ሞቶ ስለተነሳ ጌታ ኢየሱስ በትንሣኤ ስጋ ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀምጧል። በአባቱ ቀኝ ስለተቀመጠ በህይወት እየኖረ ስለሆነ ሞት ስለማይዘው በመስቀል ላይ አንዴ የሰራው ያ ስራ ዘላለማዊ ሆኖ እንዲቀጥል ያደርገዋል። ስለዚህ ኃጢአትን ስንሰራውን ድጋሚ ክርስቶስ ደግሞ ለዚህኛው ኃጢአት መጥቼ ልሰቀል ማለት አይጠበቅበትም። አንዴ የሰራው ስራ ስላለ ምንድነው? ንስሐ ስንገባ ምን እናገኛለን? እንደዚህ አይነት የኃጢአት ስርየትን እናገኛለን። በማን? በክርስቶስ ደም። የኃጢአት ስርየት ካለ የክርስቶስ ደም አለ። የክርስቶስ ደም የሌለበት የኃጢአት ስርየት የለም። የኃጢአት ስርየት ያለበት ቦታ ሁሉ የክርስቶስ ደም አለ። ደም ሳይፈስ ስርየት የለም እንደተባለው። ስለዚህ ያ ደሙ ግን አንድ የፈሰሰው ደም ነው። ለዛ ነው ከፍ ብሎ ዮሐንስ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 7 ላይም የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ የሚናገረው ለዛ ነው። ስለዛ ሄኖስ ኃጢአትን ክርስቲያኖች ያመነ ሰው ሊያደርግ ይችላል። ማድረግ የለበትም ግን ሊያደርግ ይችላል። ካደረገም ግን አይዟችሁ፣ ተስፋ እንዳቆርጡ፣ በቃ እኔማ እግዚአብሔር አይምረኝም ምናምን ነገር የሚል ሰው እንዳይኖር ማለት ነው። ምንም አይነት ኃጢአት ብንሰራ አንዳንድ ሰው ኧረ እኔ እንደው እንደዚህ አይነት ኃጢአት ሰርቼማ ወደ እግዚአብሔርም ይቅር አይለኝም የሚል ሰው አለ። እግዚአብሔር አምላክ ያንተን የአንድ ግለሰብ ኃጢአት አይደለም ከአዳም ጀምሮ እስከ መጪው ዓለም የሚነሱ የሰው ዘር ሁሉ የሚሰራውን ኃጢአት እሱን ሁሉ ሊያጠፋ የሚችል ነገር ነው መጥቶ የከፈለው ጌታ ኢየሱስ በመስቀል ላይ ደሙን ሲያፈስ። ከዛም በላይ ነው እውነቱን ለመናገር የማይወሰን ካሳን የከፈለው የማይወሰን ውለታን ነው ያሉ በመስቀል ላይ ጌታ ኢየሱስ። የአንተ የግለሰብ የአንድ ግለሰብ ኃጢአት በእግዚአብሔር ዘንድ እንደ ኢምንት ናት። ከአንተ የሚፈልገው እግዚአብሔር እንደው ይህን ሁሉ ኃጢአት ማሰርተ እስቲ እንደው መቼስ ይሁን እንጂ ምናምን አይደለም የሚል ኧረ ናልኝ ብሎ የሚጠብቅ ጌታ ነው እንዴ። ክርስቶስ ዓለምን ለማዳን ሲመጣ ዓለም ውስጥ ማለት ነው የሚታዩ የኃጢአት ብዛቶችን ዝም ብላችሁ አስቡ። ያኔ ህዝቡ ሁሉ በድንቁርና ውስጥ ነው ያለው። ህዝቡ በጣዖታትን እያመለከ ህፃናትን እያረደ እየቀበረ የሆኑ ሰዎችን ለአናብስት እየሰጡ የሆነ ብቻ የሚያስጠላ አይነት ህይወትን የሚኖሩ በየቦታው በየስፍራው የሀገር ህዝብ እኮ ነው ያለው። በቃ ኃጢአቱ ሴክሹዋሊ በጣም ኢሞራል ይሆኑ ይሄ ሴክሹዋል ነገር ላይ በጣም ኢሞራል ይሆኑ በጣም እንደው ከአእምሮ ውጭ በሆነ መልኩ የሚጓዙ በጣም በርካቶችን እግዚአብሔር አምላክ አየ። ምድር ላይ አየና ምን ቢያደርግ ጥሩ ነው? ወደዳቸው። እንዲሁ በቃ ያው ኃጢአተኞች እኮ ናቸው፣ ግን አይ እንደዚሁማ በዚህ ኃጢአታቸውን አይደለም እነሱን። ስለዛ ምን አደረገ? አይ ከዚህ በባርነት ካሰራቸው ከእንደዚህ አደገኛ ኃጢአትማ እነዚህን ሰዎች ማላቀቅ አለብኝ። ስለዚህ በቃ ክንዴን ልላክ አለ እግዚአብሔር አብ። አየ ብርሃኔን ልላክ፣ ክንዴን ልላክ፣ ቃሌን ልላክና ልፈውሳቸው። ቃሉን ልኮ ፈወሳቸው እንደተባለ እርሱም ጌታችንና መድኃኒታችን ኢየሱስ ነው። የእግዚአብሔር ክንዱ የሆነው ጌታ ኢየሱስ ነው እና እግዚአብሔር ልጁ ኢየሱስን ላከ። ስለዚህ በኃጢአት ቀንበር ውስጥ በኃጢአት ባርነት ታስረው የነበሩትን እነዛን ሁሉ ህዝብ የራሱ ለማድረግ እግዚአብሔር ምን አደረገ? ልጁ ኢየሱስን ላከ። ልጁ ኢየሱስ ክርስቶስ የመጣው እነዚህ ሁሉ ህዝቦች ስለተወደዱ ነው። አሁን አንተ የምትሰራት አንዲት ኃጢአት እንደው በጣም መጥፎ ዝሙት ውስጥ ገብቻለሁ፣ በጣም አደገኛ የሆነ ይሄ ሴክሹዋል ነገር ላይ አሁን ብዙ ሰው ቢፈተነው ላይ ስለሆነ እንደው በጣም አስጨናቂ ነገር እንደው አድርጌያለሁ ፈጽሜያለሁ ሊል ይችላል። ለአእምሯችን የሚከብድ ነገር ሰው ሊያደርግ ይችላል። በጣም ለአእምሮ የሚከብድ ነገር የፈለጋችሁት ሊሆን ይችላል። ስቲል በቃ እግዚአብሔር የሚፈልገው ከዛ አሁን ካለህበት ባርነት አንተ ነፃ ማውጣት ነው የሚፈልገው እና የአንተ ኃጢአት ምንም ከእግዚአብሔር ምሕረት ጋር ንጽጽር ውስጥ አትገባም። ልክ እንደዚህ አይነት ኃጢአት ከዚህ የከፋ አደገኛ ኃጢአቶችን ያደረጉ በርካታ ህዝቦች አልፈዋል። ከአዳም ዘመን ጀምሮ አስቡት ምን ያህል ሰው እንዳለፈ። የመጀመሪያው ሰው ቃየልን አትመለከተውም? እንዲህ ላጥ አለ፣ ብድግ ያደረገ ወንድሙን ሲገድል ታይዋለህ። ወንድሙን አቤልን እንዴ በጣም የሚያስደንቅ እኮ ነው። ከማን ተማሩ እኮ የሚያስብለው በጣም
ኤኒዌይስ ከሰይጣን ተማረው ምናምን የሚላለን